በእናንተ አባባል የሚያበላ ሙያ ማለት ነው። ኦኬ ሶ ሃይ ኢንካም ስኪል የምንለው ምንድነው? ሃይ ኢንካም ስኪል ቢዝነሶች ገንዘብ ሊከፍሉለት ወይም ገንዘብ ሊያወጡለት ፈቃደኛ የሆኑት ስኪል ማለት ነው። ይሄ ስኪል ወይ ገንዘብ ሜክ ያደርግላቸዋል ወይም ደግሞ ገንዘብ ሴቭ ያደርግላቸዋል፣ ወይ ተጨማሪ ገንዘብ እንዲሰሩ ወይም ደግሞ ገንዘብ እንዳያጡ የሚያደርጋቸው ስኪል ነው። ኦኬ ሶ አንድ ነገር እንዴት እንደሚሰራ ማወቅና አክቹአሊ ነገሩን ፕሮቫይድ ማድረግ መቻል ሁለቱ በጣም የተለያዩ ነገሮች ናቸው። ብዙ ኢንፎርሜሽን ብዙ እውቀት ሊኖራችሁ ይችላል፣ ግን እሱ አሁን ላይ በቂ አይደለም። ኦኬ ስለምታውቁት ጉዳይ ሳይሆን አክቹአሊ ሶልቭ ማድረግ ስለምትችሉት ፕሮብለም ነው። ይኸውላችሁ የሚከፍሏችሁ ሰዎች ማለት ነው እንዴት አድርጋችሁ እንደሰራችሁት፣ ምን አይነት ሶፍትዌር እንደተጠቀማችሁ፣ ምን አይነት ቱል እንደተጠቀማችሁ ጉዳያቸው አይደለም። እነሱ ኬር የሚያደርጉት ስለምታመጡት ሪዛልት እና ሪዛልት ብቻ ነው። እናንተ የምትሰሩ ስራ ላይ ኦብሰስድ በሆናችሁ ቁጥር የክላይንቱን ፍላጎት ሚስ ታደርጉታላችሁ። የሆነ ካምፓኒ ላይ ተቀጥሮ እየሰራ ያለ ግራፊክ ዲዛይነር እዛ ካምፓኒ ውስጥ የሆነ ፕሮጀክት ሲመጣና ለሱ ሲሰጠው በቃ የሱ ሙያ ማተር የሚያደርግ ይመስለዋል። አይደለም። ክላይንቱ ሲጀምር አያውቀውም እኮ እሱን ግራፊክ ዲዛይነር። ክላይንቱ የሚያውቀው የሆነ ችግር እንዳለበት ነው። የሆነ ብራንዲንግ የሆነ ሎጎ ይፈልጋል። አበቃ ሎጎ እንዴትም ተሰርቶ ይምጣ፣ ፕሮሰሱ ምን ይሁን ጉዳዩ አይደለም። ኦኬ ሶ ክላይንቶች ኬር የሚያደርጉት ለሪዛልቱ ነው። ይሄ ሃይ ኢንካም ስኪል ሪዛልት ላይ የተጣበቀ ወይም ሪዛልት ማምጣት የሚችል ስኪል ነው። ይሄ ማለት ግን ዩኒቨርሲቲ ላችሁ ያመጣችሁት ዲግሪ ማለት በፍጹም አይደለም። እውነት ለመናገር አብዛኞቹ ስኪሎች የተማራችኋቸው አለኝ ብላችሁ የምታስቧቸው እውቀቶች ኢቭን ሃይ ኢንካም ለመባል ራሱ ኳሊፋይድ አይደሉም፣ ብቁ አይደሉም። ኦኬ ብቁ ካልሆኑ ታዲያ እንዴት ነው ሃይ ኢንካም ስኪል የሚባለውን ነገር አይደንቲፋይ የምናደርገው? ጥሩ ጥያቄ። የመጀመሪያው አንድ ስኪል አንድ ሙያ ሃይ ኢንካም ወይም ጥሩ ገንዘብ የሚያስገኝ እንዲባል የመጀመሪያው ዲማንድ ሊኖረው ይገባል፣ ተፈላጊነት ሊኖረው ይገባል። አክቹአሊ ቢዝነሶች እየፈለጉት ነው ወይ? ቢዝነሶች ገንዘብ ሊያወጡ እየፈለጉት ነው ወይ? ለምሳሌ አንድ ሰው ግጥም መጻፍ ሊችል ይችላል። እውነተኛ ታሪክ ነው የምነግራችሁ። አንድ ገጣሚ፣ እኛ ጋር ብዙ ገጣሚዎች ስለነበሩ ነው፣ ግጥም መጻፍ የሚችል ልጅ ሃይ ኢንካም ስኪል አይደለም። ምክንያቱም ቢዝነሶች ለየትኛው ገጣሚ ነው ገንዘብ የሚከፍሉት? ለምን? ወይም ደግሞ የሆነ ኢቨንት አዘጋጅተው ግጥም እንዲያቀርብ ካልሆነ በስተቀር ሊከፍሉት አይችሉም። በት ሃይ ኢንካም ስኪል ሲያደርገው ግን ኮፒራይተር ይሆናል። ኮፒራይተር ሲሆን ግን ጥሩ ገንዘብ ይከፍለዋል። ሂዱና ብዙ ኤጀንሲዎች ላይ ተመልከቱ። ጂኒየስ የሚባሉ ኮፒራይተሮች ገጣሚዎች ነበሩ። ከሆነ ሎ ኢንካም ወደ ሃይ ኢንካም ስኪል ያደጉት። ሁለተኛው ስካርሲቲ ነው። ያ ማለት ለማግኘት ከባድ ነው ወይ ይሄንን ስኪል? ወይስ ማንም ሰው ተነስቶ በነፃ ሊሰራው የሚችለው ነገር ነው? ለምሳሌ ዳታ ኢንትሪ የሚባልን ስራ ብትወስዱ የሆነ ዳታ ላይ ኢንፎርሜሽን ፉል ማድረግ መሙላት፣ ይሄ አሁን ኤአይ የሚሰራው ስራ ነው። ኤአይ የሚሰራው ስራ ነው። ያን ያህል ስካርስ የሚባል አይደለም። የሆነ ኮንቴንት ስትራቴጂስት የሆነ ቪዲዮ ስትራቴጂ የሚሰራ ሰው ካለ ግን እኔ ፐርሰናሊ አሁን እፈልጋለሁ እንደዚህ አይነት ሰው ባገኝ፣ ቢካዝ የለማ ማርኬቱ ላይ የለም። ሶስተኛው ቫልዩ ነው። አክቹዋል ፕሮብለም ሶልቭ ማድረግ የሚችል ሙያ ነው ወይ ያለኝ ሰው። አንድ ጎልደን ሩል ልንገራችሁ። እናንተ የምትሰሩት ስራ ወይ የምትሰጡት አገልግሎት ለሆነ ክላይንት 100 ሺህ ብር ከሰራለት ለእናንተ 10 ሺህ ብር ይከፍላችኋል። ዳትስ ኢት። አንዴ ብያቃለሁ። የሆነ ሬስቶራንት ባለቤት አሁን በቀን ስንት ያለኝ 100 ሺህ ብር አስገባለሁ፣ በሚቀጥለው 200 ሺህ የምታደርግልኝ ከሆነ ከፍላለሁ አለኝ። ኦኬ 200 ሺህ የምታደርግልኝ ከሆነ 15% ክፈለኝ አልኩት። ለምን 25% ክፈለኝ አልኩት። ይወዝ ላይክ እብሮ እንደዛም ከፍለ ደነገጠ። እንደዚህ ነው እንደዚህ ኮን ትሬድ የሚደረገው። ከዛ ግን በኋላ ሲገባኝ ለምንድን ነው አልተስማማነው ከዛ ሰውዬ ጋር ለምሮ ያልተስማማነው 200 ሺህ አስገባዋለሁ ብሎ አላመነም። ቢያምን ኑሮ ስታስቡት 100 ሺህ በየቀኑ ከመስራት 200 ሺህ ሰርቶ ከዛች ላይ 10% እኮ ቢቀነስበት አይሻልም? 20 ሺህ ቢካዝ የሚያተርፈው 180 ሺህ ስለሆነ ማለት ነው። ኦኬ ሶ ጎልደን ሩሉ ይሄ ነው። እናንተ ያዛችሁት ስኪል ቫሉable ነው ወይ? ችግር ሶልቭ ያደርጋል ወይ ነው። አራተኛ ስኬሌብል ነው ወይ? ማደግ ይችላል ወይ? ስኬሌብል የምንለው ምንድነው? ወደ ኤጀንሲነት ሊያሳድጉት የምትችሉት፣ አፕግሬድ ልታደርጉት የምትችሉት፣ ወደ ኦንላይን ኮርስነት ሊያደግ የሚችል፣ ወደ ፐርሰናል ብራንድነት ሊያደግ የሚችል ሙያ ነው ወይ? አንዳንድ ሙያዎች አያድጉም። በቃ ዳትስ ስለ በቃ ትሰሩታላችሁ። ከዛ የዘለለ ወዴት የሚሄድ የለም። አንዳንዱ ግን ስኬሌብል ነው። ሰው ቆጥራችሁ ልታሰሩ ትችላላችሁ። ለምሳሌ አሁን እኛ ሀገር ላይ በጣም ትላልቅ ዌዲንግ ፎቶ የሚሰሩ ልጆች አሉ። ለምሳሌ አሁን ከነሱ መካከል ኤዲ ፒክቸርስ የሚል ልታውቁ ትችላላችሁ። አሁን ኤዲ ካሜራማን ሆኖ ይጀምራል። መጀመሪያ ሃይ ኢንካም ስኪል ነው፣ ቢካዝ ፕሮብለም ነው ሶልቭ የሚያደርገው። ከዛ ዲማንድ አለ፣ ስካርሲቲ አለ። ከዛ ግን ስኬሌብል ነው። አሁን ላይ ካሜራ ይዞ ፎቶ ሲያነሳ አላየውም። እንተዋወቃለን ከኔ ጋር ፐርሰናሊ በጣም ብዙ ልጆች አሉት ለሱ ቪዲዮ የሚቀርጹለት፣ ግን ስቲል ቻርጅ የሚያደርገው ገንዘብ ራሱ እንደሚሰራ ነው። ይሄ ነው ስኬሌብል ማለት። ኦኬ ሶ ከነዚህ መካከል ሃይ ዲማንድ ስኪል የምንላቸው ሶሻል ሚዲያ ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ኮንቴንት ራይቲንግ፣ ዌብሳይት ዴቨሎፕመንት፣ ዩአይ ዩኤክስ ዲዛይን፣ ኢሜል ማርኬቲንግ፣ ኮንቴንት ክሪኤሽን፣ ሲኒማቶግራፊ፣ እነዚህ ሁሉ ሃይ ኢንካም ስኪል እያለ የምንጠራቸው ነው። ልድገምላችሁ። ሶሻል ሚዲያ ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ኮንቴንት ራይቲንግ፣ ኮፒ ራይቲንግ፣ ዌብሳይት ዴቨሎፕመንት፣ ዩአይ ዩኤክስ ዲዛይን፣ ኢሜል ማርኬቲንግ፣ ኮንቴንት ክሪኤሽን፣ ሲኒማቶግራፊ፣ እነዚህ ሃይ ኢንካም ስኪል እያለን የምንጠራቸው ናቸው። እነዚህ ሃይ ኢንካም ስኪሎች ቅድም እንደነገርኳችሁ ቢዝነሶች ለመክፈል ፈቃደኛ የሚሆኑት ለምንድነው? የሆነ ችግር ሶልቭ ስለሚያደርጉላቸው ነው። ናው ጥያቄው የሚሆነው አክቹሊ ትክክለኛውን ስኪል ነው የምታገኙት። መቼስ ይሄን ሁሉ ስኪል አትማሩት ራይት። ሰው የትኛውን ስኪል ልማር?
which one is actually like the right skill ወይም ደግሞ የሆነን ስኪል ኦልሬዲ የሆነ ስራ ላይ ያለ ሰው ሊሆን ይችላል ኦር ደግሞ እንደ አዲስ የሚጀምር ሰው እንዴት ነው ትክክለኛውን ስኪል ትክክለኛውን ሙያ ዴቨሎፕ የሚያደርገው ነው። የመጀመሪያው ፓዝ ሁለት ፓዞች ናቸው ያሉት። የመጀመሪያው ፓዝ ኦልሬዲ ያላችሁን ኤክስፒሪየንስ የበፊት ኤክስፒሪየንሳችሁን ወደ ሃይ ኢንካም ስኪልነት መቀየር ነው። ጋይስ እዚህ ጋር ከነገርኳችሁ ኢቭን ለምሳሌ ሶሻል ሚዲያ ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ኮንቴንት ራይቲንግ ያልኳቸው በእነዚህ ስራዎች እንኳን እየሰራችሁ ያላችሁ ሰዎች ብትኖሩ አንለስ እንዴት ወደ ሃይ ኢንካም ስኪልነት መቀየር እንዳለባችሁ ካላወቃችሁ በስተቀር ሃይ ኢንካም ስኪል ላይ ማለት አትችሉም። ምክንያቱም ቅድም የነገርኳችሁ የኤዲን ታሪክ ራሱ ሲኒማቶግራፈር የነበረበት ጊዜ ላይ የነበረው ስኪል ሃይ ኢንካም ስኪል ነበር፣ ግን ሌቨሬጅ አላደረገውም፣ አልተጠቀመበትም ነበረ። የተጠቀመበት መቼ ነው? አድጎ ሌሎች ሲኒማቶግራፈሮችን መቅጠር ሲችል ነው ማለት ነው። ኦኬ ሶ የመጀመሪያው ፓዝ የሚሆነው ኦልሬዲ ከምትሰሩት ስራ ላይ ያላችሁን ሙያ ወደ ሃይ ኢንካም ስኪልነት መቀየር ነው። ምን ማለት ነው? ለምሳሌ ፓስት ኤክስፔሪንሳችሁን ተመልከቱ። ከዚህ በፊት የሆነ ሰዓት ላይ ሶልቭ ያደረጋችሁት ችግር አለ ወይ? ለሆነ ሰዎች ገንዘብ ተከፍሏችሁ የሰራችሁት ስራ አለ ወይ? የሆነ ማርኬት አለ ወይ? እናንተ ልትሞሉት የምትችሉት የሆነ ጋፕ አለ ወይ? ኦኬ ሶ ምን ፕሮቫይድ ሊያደርግ ይችላለሁ? ምን ችግር ሶልቭ ሊያደርግ ይችላለሁ? ኦልሬዲ ባለኝ እውቀት ሶ ከዛ ፖቴንሻል ባየሮችን አንደርስታንድ ማድረግ ነው። እነዚህ ፖቴንሻል ባየር ወይም ደግሞ ሊከፍሏቸው የሚችሉ ሰዎች ሳይኮግራፊያቸውንም ዴሞግራፊያቸውንም አንደርስታንድ ማድረግ ነው። ለምን ነው ቢዝነሶች የተከፈላቸው ያለው? ለምሳሌ እንበልና አጌን አሁንም በአንድ ምሳሌ ያስረዳችሁ። ግራፊክ ዲዛይነር ከሆነ ሎጎ የሚሰራበት ኤጀንሲ ላይ ከሆነ ያለው ኦኬ እኔ ግራፊክ ዲዛይነር ነኝ ግን ወደ ሃይ ኢንካም ስኪል ማሳደግ እፈልጋለሁ ካለ መጠየቅ ያለበት ኦኬ እዚህ ቤት የሚመጡ ክላይንቶች ገንዘብ እየከፈሉ ያሉት ለምንድን ነው? መቼስ እኔም ብለው አይደለም አያውቁኝም። ዴፊኒትሊ እንደ ግራፊክ ዲዛይነር ሰው ባለቤቱን ነው የሚያውቁት። ኦኬ ባለቤቱን እንዴት ነው ገንዘብ የከፈሉት ያሉት? አሁን ብዙ ግራፊክ ዲዛይነር የሚመስለው የምር የብራንዲንግ ችግር ኖሮ ምናምን አይደለም። ባይ ዘ ወይ የሆነ ኤጀንሲ ባለቤት ሄዶ አረጋይስ ሎጓችሁን መቀየር አለባችሁ፣ ሎጓችሁ አያምርም ብሎት ሊሆን ይችላል። የሆነ ሰርግ ቤት ላይ ተገናኝተው እኔ ሎጎን እሰራልሃለሁ ብሎት ሊሆን ይችላል። ባይ ዘ ወይ ጭራሽ ያ ግራፊክ ዲዛይነር ስሙ ራሱ ላይ ነሳ ላይ ይታወቅ ይችላል። ግን የሚያስበው ምንድን ነው? በቃ ሎጎ ፈልጎ ክላይንቱ እንደመጣ ነው። አይደለም። ክላይንት የመጣበት መንገድ እሱ ላይሆን ይችላል። ስለዚህ ገንዘብ ወደዚህ ቢዝነስ እየመጣ ያለው ለምንድን ነው የሚለውን አንደርስታንድ ማድረግ ነው። ኦልሬዲ የምትሰሩበት ቦታ ላይ ሆናችሁ ማለት ነው። ከዛ ያችን እውቀት ወደ ሰርቪስነት ትቀይሯታላችሁ። ለምሳሌ አንድ ካምፓኒ ውስጥ ቪዲዮ ኤዲተር ናችሁ እየሰራችሁ ከሆነ ራሳችሁ መጠየቅ ያለባችሁ ነገር ምንድነው? አንደኛ ምን አይነት ሪዛልት ነው እያመጣ ያለሁት? ወይ ዝም ብዬ ነው ቪዲዮ ኤዲት እያደረግኩ ያለሁት ወይንስ አክቹዋሊ እኔ ኤዲት በማረገው ቪዲዮ ሪዛልት እየመጣ ነው ወይ? ከፍተኛ ቪው እያገኙ ነው ወይ? ገንዘብ ሜክ እያደረጉበት ነው ወይ? ለምሮ አክቹዋሊ እየተከፈለኝ ያለው የኔ እንትኖች ምንድን ናቸው? የኔ አክቹዋሊ የኔ ዩኒክ ሴሊንግ ፖይንት ምንድን ነው? ለምሮ ሰው እየከፈለኝ ያለው? ኦኬ ከዛ በመቀጠል እነዚህን ሰርቪሶች ሌላ ሰው ማን ይፈልጋቸዋል? የኔማ ሌላ ሰው ማን ይፈልገዋል? ያ ማለት ሌላ ኢንፍሉዌንሰር አለ ወይ? ሌላ ኤጀንሲ አለ ወይ? ይሄን ሊፈልገው የሚችለው ሶ ለነሱ ምን ልሰጣቸው እችላለሁ? ይህንን በማድረግ ቀጣይ ወደ ምን ትታመጡታላችሁ? ወደ ፓኬጅነት ወደ ሰርቪስነት ትቀይሩታላችሁ። ስለዚህ በእኔ ሰርቪስ ማን ኢንተረስትድ ሊሆን ይችላል? የሆኑ ቲክቶክ ክሬተሮች ይህንን ቪዲዮ ኤዲቲንግ ስኪል ሊፈልጉት ይችላሉ። ስለዚህ ለእነሱ ምን አደርግላችኋለሁ? አንድ ቪዲዮ በ500 ብር ሰራላችኋለሁ። ዩሲ ኦልሬዲ የሚሰራበት ቦታ ላይ ዝም ብሎ የሆነ ስራ ይሰራ የነበረ ቪዲዮ ኤዲተር እነዚህን ጥያቄዎች በመጠየቅ ለሆኑ ቲክቶክ ክሬተሮች 500 ብር ማስከፈል የሚችል ሰው መሆን ይችላል ማለት ነው። ኦኬ ይሄ የመጀመሪያው ፓዝ ነው። ሁለተኛው ፓዝ አዲስ ሃይ ኢንካም ስኪል ዴቨሎፕ ማድረግ ነው። ከዚህ በፊት ምንም ኤክስፒሪየንስ ላይ ያለው ሰው አዲስ ሃይ ኢንካም ስኪል ዴቨሎፕ ማድረግ ነው። ስቴፖቹ ምንድን ናቸው? 3 ስቴፕ ነው ያለው። የመጀመሪያው ትክክለኛውን ወይም ደግሞ ደ ራይት የሚባለውን ስኪል መምረጥ፣ ሁለተኛው ደግሞ ደ ራይት ኤዱኬሽን ማግኘት። ደ ራይት ስኪል ኤንድ ደ ራይት ኤዱኬሽን። ይሄኛው በተለይ ደግሞ ደ ራይት ኤዱኬሽን አንፌር አድቫንቴጅ፣ ይሄ ከሀብታም ባክግራውንድ የመጡ ሰዎች ያላቸው አንፌር አድቫንቴጅ ይሄ ነው። እንዴት እንደሆነ እነግራችኋለሁ። ኦኬ ሶ የመጀመሪያው ስቴፕ ምንድነው? ቹዚንግ ደ ራይት ስኪል። ውሃ ልጠጣ። ቹዚንግ ደ ራይት ስኪል ስንመለከት አንደኛ ልታውቁት የምፈልገው ነገር ወደ ዲጂታል ኢኮኖሚ ለመግባት የሚያስፈልጋችሁ አንድ ስኪል ነው። 100 ስኪል አይደለም። ዳትስ ኢት። አንድ ስኪል ካላችሁ በቂ ነው። የሆነ ማርኬት ጋፕ አንደርስታንድ ታደርጋላችሁ። ምን ፕሮቫይድ ላደርግ እችላለሁኝ ኤንድ የትኛውን ዲጂታል ስኪል ዴቨሎፕ ማድረግ እችላለሁኝ ነው። ለምሳሌ እኛ ኪሌክስ አካዳሚ ላይ ሶሻል ሚዲያ ማርኬቲንግ፣ ኮንቴንት ክሪኤሽን፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ እናስተምራለን። እነዚህ ፊልዶች ቢልዲንግ ብሎክስ ናቸው። የትኛውንም ስኪል ዴቨሎፕ የሚያደርግ ሰው አዴሮ ዘዴ ወደ ማርኬቱ መግባቱ አይቀርም። ወደ ማርኬቱ ሲገባ በሶሻል ሚዲያ ራሱን መሸጥ አለበት። ኮንቴንት ክሬት ማድረግ መቻል አለበት። ብዙ ነገሮች መስራት አለበት ራይት። ስለዚህ ለእነዚህ ነገሮች እንደ ቢልዲንግ ብሎክ እንደ መሰረተ ልማት የሚያገለግሉ ስኪሎች ናቸው። ኦኬ ሶ ቹዚንግ ደ ራይት ስኪል ሲባል እንግዲህ አንደኛ ከራሳችሁ ኢንተረስት አንጻር፣ ሁለተኛ መስራት ከምትፈልጉት ነገር፣ ሶስተኛ ማርኬቱ ላይ ካለው ጋፕ፣ አራተኛ ደግሞ የትኛው ዲጂታል ስኪል ቢካዝ ዲጂታል ሲሆን ነው ወደ ዲጂታል ኢኮኖሚ ሊያስገባችሁ የሚችለው ማለት ነው። ሶ አንዴ ኮሜንት ላይ የትኛውን ሃይ ኢንካም ስኪል ዴቨሎፕ ማድረግ እንደምትፈልጉ ጻፉልኝ። ሰው ማወቅ እፈልጋለሁ። ኮሜንት ላይ የትኛውን ሃይ ኢንካም ስኪል ነው ዴቨሎፕ ለማድረግ የምታስቡት። ባይ ዘ ዌይ ያልነገርኳችሁ ነገር ማለት ነው ኢንኬስ የማውራው ነገር ቫሉዌብል ከመሰላችሁ ወይም ደግሞ ገንዘብ ቢከፈልበት ራሱ ያዋጣል ይሄ ነገር ብላችሁ የምታስቡ ከሆነ ኮሜንት ላይ ፔድ ብላችሁ ጻፉልኝ። ሪሊ አፕሪሺየት አደርገዋለሁ ቢካዝ
ጥሩ ነገር ያገኛችሁበት እንደሆነ አንደርስታንድ ስለማድረግ። ኦኬ ፐርፌክት ናይስ አሜዚንግ። እንቀጥል። ናው ትክክለኛው ስኪል ከመርጣችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ራይት ኤዱኬሽን ወይም ደግሞ ትክክለኛውን ኤዱኬሽን ማግኘት ነው። ይሄ ባይ ዘ ዌይ ትምህርት ላይ የሀብታም ባክግራውንድ ያላቸው ሰዎች የሚያገኙት አንፌር አድቫንቴጅ ቢኖር ይሄ ነው። አንድ ነገር የምትማሩበት መንገድ ወይ ሰክሰስፉል እንደምትሆኑ ወይ ደግሞ ፌል እንደምታደርጉ ዲሳይድ ያደርጋል። እውነቴን ነው የምላችሁ። ብዙዎቻችን 5-6 ዓመት ዩኒቨርሲቲ ላይ ያሳልፈናል። ምንም ጥያቄ የለውም። ራይት ኦልሬዲ የተማረው ነገር በሙሉ ረስተነዋል። እኔ ፐርሰናሊ ረስቼዋለሁ። ኦኬ ለምን የረሳ ነው ካላችሁ፣ አንደኛ ፕራክቲካል አልነበረም፣ ሁለተኛ ደግሞ ሪል ኦፖርቹኒቲም አልነበረውም በተማረው ነገር። ራይት ሶ አብዛኞቻችን እኔን ጨምሮ ማለት ነው የሆነ እድሜ ልካችንን በትምህርት ያሳለፍንበት ጊዜ አለ። ብዙ ሰው አመታት ይወስድበታል የሆነ ነገር ላይ ጥሩ ለመሆን ቢካዝ እንዴት መማር እንዳለባቸው ስለማያውቁ ነው። ብዙ ሰዎች አሁንም የሆነ ነገር ላይ ጥሩ ያልሆኑበት ምክንያት የሚማሩበት መንገድ ትክክል ስላልሆነ ነው። ኦኬ ሶ አንድ ነገር ስትማሩ ስሎው ትራክ እና ፋስት ትራክ የሚባል ሁለት መንገድ አለ። ስሎው ትራክ መንገድ ማለት ለምሳሌ የሆነ ቦታ ሌሴ አዳማ ልትሄዱ ነው። አዳማ ስትሄዱ መንገዱን አታውቁትም። የያዛችሁት መኪና ፈጣን አይደለም፣ መሄድ የሚችል አይደለም። ከዛ ጨለማ ነው። ከዛ ደግሞ መንገዱ የተበላሸ ነው። ይሄ ነው ስሎ ትራክ ማለት። ብዙ ሰው አፓረንትሊ የሚመርጠው በዚህ መንገድ ብሄድ ነው። ሁለተኛው ደግሞ ፋስት ትራክ ነው። ፋስት ትራክ መንገዳችሁ አስፓልት ነው፣ እጃችሁ ላይ ማፕ አለ። ከዛ ደግሞ ፈጣን መኪና ነው የያዛችሁት። ማፕ ካላችሁ፣ ፈጣን መኪና ከያዛችሁ፣ መንገዳችሁ አስፓልት ከሆነ በፍጥነት እዛ ቦታ ላይ ትደርሳላችሁ። ኦኬ ይሄ የእውነት ነው የምላችሁ። ብዙ ሰው የሚማርበት መንገድ በዚህ ወይ ነው። አሳያችኋለሁ እንዴት እንደሆነ። ኦኬ ሶ ፋስት ትራክ የምትወስዱ ከሆነ ወይም በፈጣኑ መንገድ የምትሄዱ ከሆነ ኦፍ ኮርስ የሆኑ ሰዎች አመታት የሚወስድባቸውን ነገር እናንተ በ60 ቀን ማሳካት ትችላላችሁ፣ መማር ትችላላችሁ ማለት ነው። ናው ያለ ነው ትክክለኛ ኤዱኬሽን ማግኘት ወይም ደግሞ ራይት ኤዱኬሽን ማግኘት ላይ ስለሆነ ራይት ኤዱኬሽን ለማግኘት በፋስት ትራክ ለመሄድ ኦኬ አይ ሚን መቼስ ስለ ስሎ ትራክ አላስተምራችሁም፣ ማንም መስዋዕት አይፈልግም እሱን። በፋስት ትራክ ለመሄድ የመጀመሪያው የሚሆነው የምትማሩበትን ትክክለኛውን ሶርስ ማግኘት ነው። ትክክለኛውን ሶርስ ማግኘት ነው። የሆነ እሺ አንድ ጥያቄ ልጠይቃችሁ። የሆነ ከተማ መሄድ ፈለጋችሁ ኦር የሆነ መንገድ መሄድ ፈለጋችሁ ራይት። ስለዛ መንገድ እንዲጠቁማችሁ የምትፈልጉት ምን አይነት ሰው ነው? ያልሄደ ሰው ነው? እየሄደ ያለ ሰው ነው? ወይስ ሄዶ የተመለሰ ሰው ነው? ትክክለኛው መንገድ ማወቅ ከፈለጋችሁ የምትጠይቁት የትኛው ነው? ሄዶ የተመለሰን ሰው። ቢካዝ በዚህ መንገድ ስትሄድ ይሄኛው ጋር እንትን አለበት፣ እሱን ዝለለው፣ ይሄኛው ዘግቷል፣ በዚህ መንገድ ሂድ ብሎ መንገዳችሁን ያቀለዋል። ሄዶ የማያውቅ ሰው ቅርብ መሰለኝ በዚህ በኩል ሲሉ ሰምቻለሁ፣ በዚህ በኩል ሂድ ነው የሚላችሁ። አብሮ እየሄደ ያለ ሰው ደግሞ እሱም በመሰለው መንገድ ነው እየተጓዘ ያለው። ኦኬ ሶ ስኪል ቢልድ ስለማድረግ ስናነሳ አክቹዋሊ የምትማሩበት ሶርስ ከምታስቡት በላይ ወሳኝነት አለው። ሶርሶቹ 3 አይነት ሊሆኑ ይችላሉ። የመጀመሪያው ፍሪ ሶርስ ነው፣ በነፃ ይሄ ዩቲዩብ፣ ቲክቶክ ፍሪ ኮርሶች ናቸው። እነዚህ ጥቅማቸው ምንድን ነው? አንደኛ ኮምፕሊትሊ ፍሪ ነው፣ ማንም ሰው ሊጀምረው ይችላል። ሁለተኛ እጅግ በጣም በሺዎች የሚቆጠሩ ቱቶሪያሎች አሉ ኦልሬዲ፣ ሁሉም ነገር ላይ ታገኛላችሁ ፎር ፍሪ። ከዛ በተጨማሪ እነዚህ ፍሪ ሶርሶች ጥቅማቸው ምንድነው? ቤዚክ ነገሩ እንድትረዱ አንደርስታንድ እንድታደርጉት እድሉ ይሰጣችኋል። ጉዳታቸው ምንድነው? ኢንፎርሜሽኑ በጣም የተበታተነ ነው፣ አውትዴትድ ነው፣ ክሊር የሆነ ስትራክቸር የለም፣ ፊድባክ የሚሰጣችሁ ሰው የለም። ከዛ ሀውቱ ቱሎች ላይ ነው ፎከስ የምታደርጉት እንጂ እንዴት ነው አክቹዋሊ ወደ ስራ የምትገቡት የሚለውን የሚያስተምር ብዙ አይገኝም። ኦኬ አንደኛው ሶርስ ነው። ሁለተኛው ሶርስ ትራዲሽናል ኮሌጅ ወይም ዩኒቨርሲቲ የምንለው ነው። ይሄ ምንም ፎርማል ኤዱኬሽን ነው። ትገባላችሁ፣ የሆነ ዲግሪ የሆነ ሰርቲፊኬት ይዛችሁ ትወጣላችሁ እንጂ አክቹዋሊ መሬት ላይ እንዴት ነው የምታወርዱት የሚለውን አታገኙትም። ኢትስ ቬሪ ኤክስፔንሲቭ፣ አመታትን ይወስዳል ኮምፕሊት ለማድረግ። ካሪክለም አውትሌተር ነው፣ ወደ ስራ የሚያስገባችሁ አይደለም። ሶስተኛው ኦልሬዲ ስራው ላይ ካለ ሰው መማር ነው፣ ወይም ደግሞ ኦልሬዲ ደርሶ ከተመለሰ ሰው እናንተ መድረስ የምትፈልጉበት ቦታ ላይ ካለ ሰው መማር ነው። ይሄ በጣም ፈጣን የሆነ ቦታ ለመድረስ ለምን ወዴት ሄዳችሁ ነው ታውቃላችሁ። ስቴፕ ባይ ስቴፕ በምን መንገድ መሄድ እንዳለባችሁ ይነግራችኋል። ከዛ ደግሞ ስትሳሳቱ ወዲያው ፊድባክ ማግኘት ትችላላችሁ። ችግሩ ግን እዚህ ጋር ምንድነው? አንደኛ ኮሚትመንት ይፈልጋል። ሁለተኛ ደግሞ ሰክሰሳችሁ ዲፔንድ የሚያደርገው የሚያስተምራችሁ ሰው ላይ ነው። ስለዚህ ያ የሚያስተምራችሁ ሰው በቂ ኤክስፔሪየንስ ከሌለው፣ በቂ እውቀት ከሌለው የሚሰጣችሁ ነገር ከኮምፒቲሽኑ የሚያስወጣ ሊሆን ይችላል ማለት ነው። ዝም ብላችሁ ጊዜ ማሳለፍ ከሆነ የምትፈልጉት ስስ የሆነ ነገር መሞከር ከሆነ የምትፈልጉት ቱቶሪያሎችን ተመልከቱ። ዲግሪና ሰርቲፊኬት ደግሞ ማግኘት ከሆነ ፍላጎታችሁ ስቲል ኮሌጆች አሉላችሁ፣ ዩኒቨርሲቲዎች አሉላችሁ፣ ሄዳችሁ ተማሩ እነሱ ጋር። አላማችሁ ግን ገንዘብ መስራት ከሆነ ኦልሬዲ መማር በምትፈልጉት ነገር ገንዘብ ከሰራ ሰው ሄዳችሁ መማር ይኖርባችኋል ማለት ነው። ይሄ የመጀመሪያ ሶርሱን መምረጥ ነው። ሁለተኛ ቱሎችንና ሰዎችን አክሰስ ማድረግ መቻል ነው። የፈለገ ጥሩ ስኪል እንኳን መማር ብትችሉ ማለት ነው የሆኑ ስራዎችን ለመስራት ስታስቡ የሚያስፈልጓችሁ ቱሎች አሉ፣ መሳሪያዎች አሉ። እነዚህ መሳሪያዎች ስራውን ቀላል የሚያደርጉላችሁ፣ ኤፊሽንት የሚያደርጉላችሁ ናቸው። ኦኬ ገና ከመጀመሪያው ሰክሰስፉል ልትሆኑ የሚያደርጓችሁ ናቸው። ለምሳሌ ፔመንት ሜተድ፣ ቴምፕሌቶች፣ ዶክመንቶች፣ ሲስተሞች እነዚህ ያሏቸው ሰዎች ነገ ስራ ቢጀምሩ ይገባሉ። ለምሳሌ ኦልሬዲ ሲስተም ያለው ኦልሬዲ ቴምፕሌት ያለው ሰው ነገ ክላይንቱ በቃ ቪዲዮ ኤዲቲንግ ትሰራልኛለህ ፕሮፖዛል ላክልኝ ቢለው ግራ አይጋባም። እንዴት ነው ፕሮፖዛል የምሰራው ብሎ ኦልሬዲ የተሰራ ቴምፕሌት አለው። እሱን ቴምፕሌት በመጠቀም ፕሮፖዛል መስራት ስለሚችል ማለት ነው። ኦኬ ሶ
ሰክሰስፉል የምንለው ፋሲሊቴተሮች ሁሉ ነገር ከስክራች ቢልድ የሚያደርጉ አይደለም። ቱሎችን ነው የሚጠቀሙት፣ ቴምፕሌቶችን ነው የሚጠቀሙት፣ ሲስተሞች ኦልሬዲ ኤግዚስት የሚያደርጉትን ነው የሚጠቀሙት። እኔ ለመጀመሪያ ጊዜ ከክላይንት ጋር መስራት ስጀምር አግሪመንት እንዴት እንደሚሰራ አላውቅም፣ ፕሮፖዛል እንዴት እንደሚሰራ አላውቅም ነበረ። የሆነ ነገር ሰርች በማድረግ ፕሮፖዛል አግሪመንቶችን አዘጋጀሁኝና ፕሮፖዛል ጥሩ አልነበረም፣ ትክክል አልነበረም። በኋላ ግን ካደግኩ በኋላ የምር ሲገባኝ ማለት ነው እንዴት ነው ትላልቅ ቢዝነሶች እየሰሩ ያሉት ብዬ ከነሱ መማር ስጀምር ፕሮፖዛላቸውን ስመለከተው አይ ዋዝ ላይክ ዎ እኔ የምሰራው 15 ፔጅ ነበረ፣ እነሱ እየሰሩ ያሉት 100 ምናምን ነው። ስለዚህ በቃ ልዩነቱ ያለው እዚህ ጋር ነው። ናው አይ ጌት እንዴት ፕሮፖዛል እንደሚሰራ ዩ ሲ አንዲትን ቱል አንዲትን መሳሪያ አክሰስ ማድረግ መቻል ኮምፕሊትሊ ነገሩን ሊያቀልላችሁ ይችላል። ኦኬ ሶስተኛው ሶርሱን ከመረጣችሁ ከዛ በመቀጠል ቱሎችን ካገኛችሁ መሳሪያዎቹን ካገኛችሁ በኋላ ሶስተኛው ደግሞ የሚሆነው ኢምፕሊሜንቴሽን ሰፖርት ነው። ናው ብዙ ሰው ፌል የሚያደርገው እዚህ ጋር ነው ባይ ዘ ዌይ ቢካዝ ስኪል ስለሌለው ሰው ሙያ ስለሌለው አይደለም ብዙ ሰው ገንዘብ የማይሰራበት ምክንያት ቢካዝ ኮንሲስተንትሊ የተባሉትን ነገር አፕላይ ማድረግ ስለማይችል ነው። አይ ብሊቭ ብዙዎቻችሁ ቡክ ስማርት ናችሁ፣ ብዙዎቻችሁ ምን መስራት እንዳለባችሁ ታውቃላችሁ፣ በፕሪንሲፕል አንደርስታንድ ታደርጉታላችሁ። ችግሩ ያለው ግን አክቹዋሊ ስራውን መስራት ላይ ነው። ሶ ኢማጂን የሆነ ቪዲዮ ኤዲት ማድረግ ተምራችኋል፣ የሆነ ቪዲዮ ተመልክታችሁ ተምራችኋል፣ ኦር ደግሞ ግራፊክስ መስራት ኦር ሶሻል ሚዲያ እንዴት አድ እንደሚደረግ ታውቃላችሁ። ኦኬ ኢቨን ቱሎችም ሊኖራችሁ ይችላል፣ ፔመንት ሜትር ምን ሊኖራችሁ ይችላል። ላይክ ደ ሞመንት ግን ክላይንቱ መጥቶ የ30 ሰከንድ ቪዲዮ ኤዲት አድርግልኝ ለቲክቶክ የሚሆን ለአድ የሚሆን ሲላችሁ ስታክ ታደርጋላችሁ። ቢካዝ እንዴት ኤዲት እንደሚደረግ ስለማታውቁት ሳይሆን አክቹዋሊ ክላይንቱ የሚፈልገው ነገር ምንድን ነው፣ የመጀመሪያው ፕሮሰስ ምንድን ነው፣ ስቴፕ ምንድን ነው፣ ክላይንት እንዴት ነው ሃንድል የማደርገው፣ እንዴት ነው ዋጋ የማወጣለት ለስራው፣ መቼ ነው ዴሊቨር የማደርገው፣ ዴድላይን፣ ታይም ላይን፣ እነዚህ ነገሮች ኢምፕሊሜንቴሽን ሰፖርት ውስጥ የሚካተቱ ናቸው። ሶ ስኪል መኖሩና መሳሪያ መኖሩ ብቻውን በቂ አይደለም። ኢምፕሊሜንቴሽን ሰፖርት የግዴታ ያስፈልጋል። ቢካዝ ኢምፕሊሜንቴሽን ሰፖርት ነው ጌም ቼንጀሩ። ሶ ኦልሬዲ ኢምፕሊሜንቴሽን ሰፖርት ያላቸውና የሌላቸው ሰዎች መካከል ያለው ልዩነት መሰላችሁ፣ የሚያግዛችሁ ሰው ከሌለ ይደክማችኋል። የሆነ ሰዓት ላይ ሁሉ ነገር ከስክራች ነው መስራት የምታስቡት። የምትከተሉት ሲኩዌንስ ኦርደሩ ትክክል ላይሆን ይችላል። ከምን መጀመር እንዳለባችሁ አታውቁ ትችላላችሁ። ጊዜያችሁን ታይማችሁን ምን ላይ ማሳለፍ እንዳለባችሁ አታውቁም። የሆነ ቴክኒካል ጋፕ ሲገጥማችሁ እሱን ሶልቭ ለማድረግ መከራችሁ ነው የምታዩት። እኔ አስታውሳለሁ ዩቲዩብ ላይ ብሌንደር ምን ስማር የሆነ ችግር ይገጥመኛል። ያችን ችግር ለማለፍ 10 ቪዲዮ ልመለከት እችላለሁ። ስቲል ሶልቭ ካልተደረገ እቆማለሁኝ። ኦኬ ሶ እነዚህ ኢምፕሊሜንቴሽን ሰፖርት በሌለበት መንገድ ወይም ደግሞ በስሎው ሌን ስትጓዙ ሊትራሊ መንገድ ሊጠፋባችሁ ይችላል። የሆነ ሰዓት ላይ በዚህ የነበረው መንገድ ስታችሁት ወደ ጎን ትገባላችሁ። አበቃ። ስለዚህ በዛ መንገድ ባክናችሁ ሰልችቷችሁ ትመለሳላችሁ፣ ወይ ደግሞ ሌላ እንደገና ዞራችሁ መንገድ ልታገኙ ትችላላችሁ ማለት ነው። ኦኬ ሶ ዲጂታል ፋሲሊቴተር የመሆን ሚስጥሩ ያለው ታለንት ዴቨሎፕ ማድረግ ላይ ወይም ደግሞ ስኪል ዴቨሎፕ ማድረግ ላይ ሳይሆን አንደኛ ራይት ሶርስ ማግኘት፣ ሁለተኛ ኤክስፔሪንስ ካለው ሰው መማር፣ ሶስተኛ ትክክለኛዎቹን ቱሎች ማግኘት ኤንድ ኢምፕሊሜንቴሽን ሰፖርት ማግኘት ይሆናል ማለት ነው። ኦኬ በዚህ ከተስማማን ይቅርታ ዋልጠጣ ታድሎ ከርሰሩን ከፈር ላይ ኦልራይት ሶ ይሄንን ከርሰሩን ከፍ አድርገው ወደ ላይ ስላይድ ማለት ነው። ይሄንን እኛ እነዚህ ሶስት ነገሮችን ያሟላውት ከትክክለኛ ሶርስ የምትማሩት ትክክለኛውን መሳሪያ የምታገኙበት እንዲሁም ትክክለኛውን ኢምፕሊሜንቴሽን ሰፖርት የምታገኙበትን the right education እያለን እንጠራዋለን። በዚህ መንገድ የሚማሩ ሰዎች ከሌላው ከ90% ሰው 10% በፍጥነት መጓዝ ይችላሉ። ቅድም ያልኳችሁ ፋስት ትራክ ማለት ይሄ ነው፣ ፈጣኑ መንገድ ማለት ይሄ ነው። አንደኛ መንገዱን የሚጠቁማችሁ ሰው ኦልሬዲ የደረሰበት ነው፣ ስለዚህ ያውቀዋል እያንዳንዷን መንገድ። ሁለተኛ the right tool አላችሁ፣ የምትሄዱበት መንገድ መኪናችሁ ፈጣን ነው፣ በፍጥነት መጓዝ ይችላል። ሶስተኛው ደግሞ ኢምፕሊሜንቴሽን ሰፖርት አላችሁ። መንገድ ላይ ስትሄዱ በዚህ ግባ፣ በዚህ ሄድ፣ በዚህ እያለ የሚጠቁማችሁ ሰው አለ። በዚህ መንገድ የምትማሩ ከሆነ በፋስት ትራክ ሄዳችሁ ነው ማለት ነው። በሀብታምና በድሃ ልጅ መካከል ያለው ልዩነት ይሄ ነው። የሀብታም ልጅ አንደኛ አባቱ ቢዝነስ አለው፣ ስለዚህ እንዴት ቢዝነስ መስራት እንዳለበት ይነግረዋል። ሁለተኛ ኦልሬዲ ቱሎች አሉት፣ ገንዘብ አለው፣ መኪና አለው፣ ኮኔክሽን አለው፣ ቱል ይሰጠዋል። ሶስተኛ ደግሞ ኢምፕሊሜንቴሽን ሰፖርት ነው። እስኪ ተማር ብሎ የሆነ ቢዝነስ ይከፍትለታል። ከዛ ነው ይሄን ነው የምታደርገው፣ ይሄን ነው እንዲህ ነው የምታደርገው እያለ ያስተምረዋል። ይሄ የሀብታም ልጆች ዩዥሊ ሰክሰስፉል የሚሆኑበት ምክንያት እነዚህ ሶስቱ ነገሮች ስላሏቸው ነው። እኛ ግን እንደኔ ከድሃ ቤተሰብ የመጣ ሰው ግን እነዚህ አድቫንቴጆች የለንም። ስለዚህ እድሜ ልካችንን ስንጓዝ ይኖር ነው በስሎ ትራክ ነው እንጂ በፋስት ትራክ አልነበረም። ሶ በዚህ በዲጂታል ኢኮኖሚ በፍጥነት ገንዘብ መስራት የምትፈልጉ ከሆነ የግዴታ ራይት ኤዱኬሽን ልታገኙ ይገባል። በዚህ መንገድ ነው ሃይ ኢንካም የሆነ ስኪል ዴቨሎፕ አድርጋችሁ በነፃ የምትሰሩትን ሙያ የምታገኙ። ቢካዝ ዲጂታል ኢኮኖሚ ላይ ለመግባት ስቴፖቹን ብያቸዋል። የመጀመሪያው ሃይ ኢንካም ስኪል ማን ነው? የመጀመሪያው ምን ብያቸዋለሁኝ? በነፃ የምትሸጡትን ነገር መስራት። ሁለተኛ የምትሄዱበትን መንገድ መምረጥ ኬሪየር ፓሳችሁን። ሶስተኛ ደግሞ ምን ብለናል? ራስን መሸጥ። ስለዚህ የመጀመሪያው በነፃ የምትሰጡት ነገር ሃይ ኢንካም ስኪል መሆን አለበት። ሃይ ኢንካም ስኪሉን ደግሞ የምትማሩበት መንገድ ራይት ኤዱኬሽን ሊሆን ይገባል። ይህንን በዚህ አድሬስ እናደርጋለን ማለት ነው። በዚህ መንገድ በነፃ የምትሸጡት የሆነ ስኪል ዴቨሎፕ ማድረግ ከቻላችሁና ያንን ስኪል
በዲጂታል መንገድ ለሰዎች በነፃ መስጠት የምትችሉ ከሆነ ኦልሬዲ ዲጂታል ፋሲሊቴተርስ ናችሁ ማለት እንችላለን ማለት ነው። ኦኬ ሶ እስካሁን ያወራሁት ነገር ሴንስ ይሰጣችሁ ነው ጋይስ? ኮንሴፕቱን አንደርስታንድ አድርጋችሁታል? ይሄን ነገር ማሳካት እችላለሁ ብላችሁ የምታስቡ ሰዎች ኮሜንት ላይ አንድ ቁጥር ድሮፕ አድርጉልኝ። ኮሜንት ላይ አንድ ቁጥር ድሮፕ አድርጉልኝ። ኦኬ ኮሜንት ላይ አንድ ቁጥር ድሮፕ አድርጉልኝ። ፐርፌክት 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 ናይስ። እንቀጥላለን። ኦልራይት ሶ አሁን በተነጋገረው መሰረት ሃርድ ስኪሉ መያዝ ብቻውን በቂ አይደለም። በጣም ብዙ በሺዎች የሚቆጠሩ ስኪል ያላቸው ግን ስቲል ብሮክ የሆኑ ሰዎች አሉ። ቢካዝ ሶሪ አንዴ ኦኬ ሙያውን መያዝ ብቻውን በቂ አይደለም ስላችሁ በጣም ብዙ ሙያ ያላቸው በሺዎች የሚቆጠሩ ሰዎች አሉ ግን ስቲል ብሮክ ናቸው። ገንዘብ ሜክ እያደረጋሉ ቢካዝ እንዴት እንደሚሰራ ስለማያውቁ ሳይሆን ምን ስለሌላቸው ነው? ሶፍት ስኪል ስለሌላቸው ነው። ሶፍት ስኪል የላቸውም። ቢካዝ ጋይስ አብዛኛው ባለሙያ ሁላችንም እንደምናውቀው ነጭናጫ ነው። ስራ እንዴት እንደሚሰራ ያቅም ፕሮፌሽናል አይደለም። ስቲል ገንዘብ ሜክ እያደረጋለን። በጣም ብዙ ባለሙያዎች አሉ ገንዘብ ሜክ እያደረጉ ያልሆኑ። ይሄን እናውቀዋለን። ለምንድን ነው ካላችሁኝ ሶፍት ስኪል የላቸው። ይሄን ነገር እንዴት አድርጌ ስትረስ እንደማደርገው አላውቅም ግን ሶፍት ስኪል ከምታስቡት በላይ ኢምፖርታንት ነው። በቃ ዲጂታል ፋሲሊቴተር መሆን የምትፈልጉ ከሆነ ሙያው ስላላችሁ ብቻ አትሆንም። ብዙ ሰው ስራ የማይጀምርበት ቢዝነስ ውስጥ የማይገባበት ምክንያት ዊኒንግ ማይንድ ሴት አእምሮ ውስጥ ስለሌለ ነው። የማሸነፍ ማይንድ ሴት አእምሮ ውስጥ የለም። ሞቲቬት ላደርጋችሁ አይደለም፣ የምሬ ነው። ግን አሁን እንደገባኝ ከሆነ አብዛኞቹ ችግሮቻችን የእውቀት ነገሮች እንዴት እንደሚሰሩ ያለማወቅ ሳይሆን አክቹዋሊ የማይንድ ሴት ጉዳይ ነው። ስለዚህ ይሄንን የማይንድ ሴት ኦፕስ ኦኬ እናንተ ቢርዝዴ ባትሉኝም አሁን በ27 ዓመት ሻመል ታስጠፉኝ ነው። ኦልራይት ኦልራይት ቁጠሯ ከ20 ከ40 ወጀ ኦልራይት ላጥፋው። ቴንክ ዩ ሶ ማች በጣም አመሰግናለሁ። እንመለስ ወደ ስራችን። ይሄንን በኋላ እንበለዋለን። ሃፒ በርዝዴይ ዮናስ ሞ ቴንክ ዩ ሶ ማች በጣም አመሰግናለሁ። በጣም ነው የምወዳችሁ ኤቭሪዋን። እናንተ ማለት ትችላላችሁ በዚህ አጋጣሚ። ኦልራይት ፐርፌክት እንቀጥል። ስለዚህ 1.2 ምን ላይ ነበርኩኝ? ዊኒንግ ማይንድ ሴት ዴቨሎፕ ማድረግ። ይሄ እጅግ በጣም ኢምፖርታንት ነው። እዚህ ላይ እንጀምራለን። የመረጣችሁት ኬሪየር ፓዝ ምንም ይሁን ኦኬ ሶሪ የስ የመረጣችሁት ሙያ ምንም ይሁን ምን አዴሎ ዘዴ በዛ ነገር ገንዘብ ሜክ ማድረግ የምትፈልጉ ከሆነ የግዴታ ሶፍት ስኪል ዴቨሎፕ ልታደርጉ ይገባል። እነዚህ ሶፍት ስኪሎች ማለት የመኪና ባትሪ እንደማለት ናቸው። ባይ ዘ ወይ የመኪና ባትሪ ኢምፖርታንት እንደሆነ የሚታወቀው መኪናው መነሳት ሲያቅተው ነው። የሆነች ትንሽ የፓርት ነች መኪናው ላይ ግን መኪናው የምታንቀሳቅሰው እሷ ናት። ያቺ ከሌለች መኪናው አይሄድም። የፈለገ ፋስት የፈለገ ጭስ መኪና ቢሆን አይንቀሳቀስም። ኦኬ ሶ ፋስት ማን ነው ሶፍት ስኪሎች እጅግ በጣም ኢምፖርታንት ናቸው እና የትኛው ሙያ ላይ ገብታችሁ ሰክሰስፉል መሆን የምትፈልጉ ከሆነ ሊኖራችሁ የሚገቡትን ሶፍት ስኪሎች በአራት ከፍለን አራቱን አሁን አሳያችኋለሁ። የመጀመሪያው the most important የሆነ ሶፍት ስኪል ብዬ የማስበው ራስን የመሸጥ ችሎታ ነው። ይሄ ምን ያጠቃላል? የመጀመሪያው ቢዝነስን ማውራት መቻል ማለት ቪዲዮ ኤዲተር ስለሆናችሁ ሶሻል ሚዲያ ማርኬተር ስለሆናችሁ ብቻ ሶሻል ሚዲያ ማርኬቲንግ መስራት ትችላለሁ በቂ አይደለም። እንዴት ቢዝነሶች እርስ በርስ እንደሚያወሩ ስለ ሪተርን ማውራት መቻል አለባችሁ። እንዴት እንደሆነ ክላይንት ከስተመር የሚያገኘው የቢዝነስ ቋንቋ አንደርስታንድ ማድረግ። ሁለተኛ ኮንፊደንሳችሁን ቢልድ ማድረግ፣ ቫሊዩና ኢፈርታችሁን ማወቅ። ከዛ ፕሮፊት ቲንኪንግ የምንለው ስለ ትርፍ ማሰብ ነው። ቤዚክ ኔጎሽዬሽን ስኪሎች፣ ይሄ ራስን የመሸጥ ጥበብ ውስጥ የሚካተቱ ናቸው። ብዙዎቻችሁ አይደለም ለክላይንት የሆነ ነገር ልትሸጡ አይደለም አገልግሎት ትሸጡ ራሳችሁን እንኳን ፕሮፐርሊ ኢንትሮዲዩስ ማድረግ አትችሉም። ራሳችሁን ካሸጣችሁ ማን ይከፍላችኋል? ስለዚህ ራስን የመሸጥ ጥበብ ከምታስቡት በላይ ኢምፖርታንት ነው። ኦኬ ሁለተኛው ጆብ ሬዲነስ ነው። አንድ ሰው ስራ ከሰራ አንድ ሰው ሙያ ከያዘ በኋላ በዛ ሙያ ወደ ማርኬቱ ለመግባት መውሰድ ያለበት እውቀቶች ሶፍት ስኪሎች አሉ። እዚህ ውስጥ ምን ይካተታል? ፖርትፎሊዮ አሰራር፣ ስራ እንዴት አፕላይ እንደሚደረግ፣ ፕሮፌሽናሊዝም፣ ራይቲንግ፣ ስፒኪንግ፣ ፕሮብለምስ ሃንድሊንግ፣ እነዚህ ሁሉ ጆብ ሬዲነስ ናቸው። ይሄ ሶፍት ስኪል የሌለው ሰው ስራ ውስጥ ገብቶ እንደ አዲስ ነው ግራ የሚጋባው። ብዙዎቻችሁ እኮ እንዴት አፕላይ እንደምታደርጉ እንኳን በስነ ስርዓት አታውቁበትም። አውቀዋለሁ። ሄ ዮኒ ስራ ስጠኝ፣ ዮኒ አግዘኝ የሚሉ አፕሊኬሽኖች ናቸው። ይህ አፕሊኬሽን ነው ሪሊ ቪዲዮ ኤዲተር ነኝ ዮኒ እስኪ ቅጠረኝ አንተ ጋር። ይህ አፕሊኬሽን አይደለም፣ ይጎላል ሶፍት ስኪል። ሶስተኛ ዊኒንግ ኢንቫይሮንመንት ቢልድ ማድረግ። ብዙ ሰው የማያድግበት ምክንያት አንደኛ ኢንተርናል ውስጡ ያለው ኢንቫይሮንመንት እምነቶቹ ኢንተርናል ቢሊፎቹ የሚያሳድጉት አይደሉም። ሁለተኛ ኤክስተርናል ኢንቫይሮንመንቱ የሚያሳድገው አይደለም። በዙሪያው ከቦ ያዙ ሰዎች በሙሉ ወደ ኋላ የሚያስቀሩት ናቸው። ሶ
the right environment ቢልድ ማድረግ የሚያሳድግ environment ቢልድ ማድረግ እጅግ በጣም ግዴታ ነው። ሶስተኛው። አራተኛ ፕሮዳክቲቪቲ። ምንም ነገር ውስጥ ኑሩ፣ ፕሮዳክቲቪቲ ማለት ምን ያህል ሰዓት ሰርታችሁ ምን ያህል ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ ፎከስ፣ ፕራዮሪታይዝ ማድረግ፣ ኤክስኪዩት ማድረግ፣ ኢነርጂያችሁን ማኔጅ ማድረግ መቻል ግዴታ ነው። ኢትዮጵያ ውስጥ ብዙ ሰው አይሰራም። አይም ሶሪ ቱ ሴይ ዲስ፣ ግን ኢትዮጵያ ውስጥ ፒውር 8 ሰዓት የሚሰራ ሰው በጣም ጥቂት ነው። ፒውር 8 ሰዓት ሙሉ አክቲቭሊ የሚሰራ ሰው የለም። ጠዋት ገብቶ ማታ በመውጣት ብቻ ሰው ስራ የሰራ ይመስላል። ቴክኒካሊ እሱ ስራ አይደለም። ስለዚህ በተለይ ደግሞ ለራሳችሁ ስትሰሩ ፕሮዳክቲቪቲ በጣም ኢምፖርታንት ነው። ኦልራይት ሶ እነዚህ 4 ነገሮች ሲኖራችሁ ዊኒንግ ማይንድሴት ዴቨሎፕ ታደርጋላችሁ። ናው ሃይ ኢንካም ስኪል ካላችሁ፣ ዊኒንግ ማይንድሴት ካላችሁ ሁለቱን በመያዝ ወደ ገበያው መውጣት ይቻላል ማለት ነው። ኦኬ ሶ ዩ ኒድ ሃይ ኢንካም ስኪል ከዛ ደግሞ ዊኒንግ ማይንድሴት ሁለቱ ካሏችሁ አሁን በነፃ የምትሰጡት ነገር አግኝታችሁ ወደ ዲጂታል ኢኮኖሚ መግባት ይቻላል ማለት ነው። ኦኬ ጋይስ እያገኛችሁት ነው ራይት? ኮንሴፕቱን አንደርስታንድ እያደረጋችሁት ነው? ይሄ ነገር ማድረግ ይችላል ብላችሁ የምታስቡ ከሆነ አንድ ቁጥር ድሮፕ ላይ ኮሜንት ላይ ድሮፕ አድርጉልኝ። ገብቶኛል መስራት ይችላል ብላችሁ የምታስቡ ከሆነ አንድ ቁጥር ኮሜንት ላይ። ፐርፌክት። አይ ኖው እስካሁን የመጣንበት ፕሮሰስ ትንሽ የበዛ ሊመስላል ይችላል፣ ግን ምኑኝ ያን ያህል ኮምፕሊኬትድ አይደለም። ይሄንን አንድ ስቴፕ በጣም በፍጥነት መሄድ የምትፈልጉ ከሆነ ምናልባት ሰሌክትድ ሆናችሁት 1% ሰዎች ለእናንተ አክቹዋሊ ፋስት ትራክ ውስጥ የምትገቡበት ከኔ ጋር አብረን የምንሰራበት ልክ እንደ ቪአይፒ ኤክስፔሪንስ ሁሉ ከኔ ጋር አብረን የምንሰራበት መንገድ አለ። እሱን በኋላ እነግራችኋለሁ። ኦኬ ሶ አሁን ሃይ ኢንካም ስኪል አላችሁ፣ ዊኒንግ ማይንድሴት አላችሁ። ናው ቀጣይ የሚሆነው ይህን ዴቨሎፕ ያደረጋችሁትን ሙያ ወደ ማርኬቱ ይዞ መግባት ነው። ወደ ማርኬቱ ይዞ መግባት ይሆናል ማለት ነው። ሶ ሁለተኛው ምን ይሆናል? ዲሳይዲንግ ዩር ኬሪየር ፓዝ። ወደ ማርኬት ውስጥ ገቡ በየትኛው መንገድ ነው የምጓዘው የሚለውን መምረጥ ነው። ሶስት መንገዶች አሉ። የመጀመሪያው ኤምፕሎይ መሆን ነው። ሁለተኛው ፍሪላንስ ማድረግ ነው። ሶስተኛው ደግሞ ኤጀንሲ ቢልድ ማድረግ ነው። ኦኬ ሶ እነዚህ 3 መንገዶች አሉ። እኔ ሰጀስት የማደርጋችሁ ማፕ እንዴት ነው? መጀመሪያ ኤምፕሎይ ሆኖ መግባት፣ እዛ ላይ በደንብ ትማራላችሁ፣ እውቀታችሁን ስታብላይዝ ታደርጋላችሁ። ከዛ መቀጠል ወደ ፍሪላንሰር መምጣት፣ እዚህ ጋር ደግሞ ፍሪላንስ ታደርጉት ወደ ገንዘብነት ትቀይሩታላችሁ፣ ቴስት ታደርጉታላችሁ። ይህን መጨረሻ ላይ ወደ ኤጀንሲነት ማደግ ነው። ሶ ለምንድን ነው ተቀጥሮ መስራትን መጀመሪያ ሪከመንድ የምታደርገን ካላችሁኝ፣ አሁን ባላችሁበት ሌቭል ቢዝነስ መጀመር ማለት እጅግ በጣም ሪስኪ ነው። ኢቭን እንዴት እንደሚሰራ ራሱ ፕሮፐርሊ አታውቁትም። ስለዚህ መጀመሪያ ተቀጥሮ መስራት አስፈላጊ ነው። ታስ ዋት አይ ዲድ፣ ታስ ዋት ኤቭሪዋን ኢዝ ዱዊንግ። ዝም ብሎ ቢዝነስ አይጀመርም። መጀመሪያ እንዴት ነው ቢዝነሱ የሚሰራው የሚለውን ማየት ስለሚያስፈልግ ማለት ነው። ኦኬ ቤኔፊቶቹ ምንድን ናቸው ካላችሁኝ፣ የመጀመሪያው ስፔሲፊክ የሆነ ኖሌጃችሁን ታውቁታላችሁ። ምን ልትሰሩ እዛ ድርጅት እንደገባችሁና ምን ፕሮብለም ሶልቭ ማድረግ እንደምትችሉ ትማሩበታላችሁ። ሁለተኛው ጀጅመንት። አቤት ጀጅመንትን ስወደው። ጀጅመንት ማለት ይሄ ነገር ይሆናል ይሄ ነገር አይሆንም ብሎ ዲሳይድ ማድረግ ችሎታ ነው። ብዙ ሰው ይሄንን ዲሳይድ ማድረግ የሚችለው ስራ ቦታ ከገባ በኋላ ነው። ይህን መጨረሻው ደግሞ ለቨሬጅ ማድረግን፣ ያ ማለት አብሮ መስራትን ከሰው ጋር እንዴት ነው እገሌ ይሄን ቢሰራልኝ እገሌ ቢያግዘኝ ብሎ አብሮ መስራትን እንድትማሩ ያስችላችኋል ማለት ነው። ስለዚህ ኬሪየር ፓዝን ዲሳይድ ማድረግ በጣም ኢትስ ቢግ ዲሲዥን አይ ነው። ኤንድ ይሄንን ዲሲዥን ለመምረጥ ደግሞ የትኛውን ሙያ ተምሬ በየትኛው ኬሪየር ፓዝ ብሄድ ይሻላል የሚለውን ደግሞ እኛም ላግዛችሁ ስላሰብኩኝ ያዘጋጀውላችሁ ጊፍት አለ። እሱን ትንሽ ቆይቼ እነግራችኋለሁ። ኦኬ ሶ ዲጂታል ፋሲሊቴተር ለሚሆን መከተል ያለባችሁ አክሽን ስቴፖች ስንመለከት የመጀመሪያው ብያችኋለሁ፣ ወደዚህ ኢኮኖሚ ለመግባት የመጀመሪያው ስቴፕ የሚሆነው ፎር ፍሪ የምትሰጡትን ሰርቪስ ማዘጋጀት ነው። ስለዚህ ፎር ፍሪ ስኪል ማነው ሰርቪስ ለመስጠት አገልግሎት ለመስጠት የመጀመሪያው ሃይ ኢንካም ስኪል ዴቨሎፕ ማድረግ፣ ሁለተኛው ዊኒንግ ማይንድሴት ሶፍት ስኪል ማለት ነው፣ እሱን ዴቨሎፕ ማድረግ ነው። ከዛ መቀጠል አሁን በነፃ የምትሸጡት ነገር ያዛችሁ አይደለ? ቀጣይ የምትሄዱት ወደ ምንድነው? በየትኛው ኬሪየር ሊሄድ ነው? ሂጄ ተቀጥሬ ነው በነፃ መስራት የምፈልገው ወይስ ፍሪላንስ ነው ማድረግ የምፈልገው? ያ ማለት በአንድ ጊዜ ከብዙ ክላይንቶች ጋር ነው መስራት የምፈልገው ወይስ ከጓደኞቼ ጋር ተሰብስበን ኤጀንሲ ነው መጀመሪያ የምፈልገው? ይሄንን ዲሳይድ ማድረግ ነው። የኔ ሪኮሜንዴሽን ተቀጥራችሁ ስሩ፣ ከዛ ወጣችሁ ፍሪላንስ አድርጉ፣ ከዛ በኋላ ወደ ኤጀንሲነት ታድርጋላችሁ። ሶስተኛው ስቴፕ አሁን ሁለቱን አድሬስ አድርገናል። ሶስተኛው የሚሆነው ማርኬቲንግ ዩርሰልፍ ነው። ኦኬ ማርኬቲንግ ዩርሰልፍ። አሁን ራስን የመሸጥ ችሎታ ሙያው አላችሁ፣ ተቀጥሬ ነው መስራት የምፈልገው ብላችኋል። አሁን እንዴት ነው ራሳችሁን የምትሸጡት ነው። ኦኬ የፈለገ ሃይ ኢንካም ስኪል ብትመርጡ በፋስት ትራክ መንገድ መሄድ የምትፈልጉ ከሆነ ራሳችሁን እንዴት ማርኬት ማድረግ እንዳለባችሁ ልታውቁ ይገባል። ለዛ ነው ባይ ዘ ወይ ሶሻል ሚዲያ ማርኬቲንግ እና ኮንቴንት ክሬሽን እጅግ በጣም ወሳኝ ናቸው የምልበት ምክንያት በቃ ክሩሻል ናቸው። ምንም ነገር ብትሰሩ ካታሊስት ናቸው። እኔ ሶሻል ሚዲያ ማርኬቲንግ እና ኮንቴንት ክሬሽን ስለምሰራ ኤክስፒሪያንሱ ስላለኝ እውቀቱ ስላለኝ ነው በፈለኩበት ሰዓት አቴንሽን ቢልድ እያደረኩኝ ገንዘብ መስራት የሚችለው። ቅድም ያልኳችሁ ፋይናንሻል ፍሪደም አለኝ፣ ነገ ተነስቼ ገንዘብ መስራት እችላለሁ ስል ኢትስ ቢካዝ አይ ኖ ሶሻል ሚዲያ ማርኬቲንግ ኤንድ ኮንቴንት ክሬሽን። እነዚህ በጣም ፋውንዴሽን የሆኑ በጣም መሰረታዊ የሆኑ ስኪሎች ናቸው፣ የምትሰሩትን ነገር በሙሉ የሚያባዙ በ2 በ3 እጥፍ። አሁን ላይ ኢቭን ዴቨሎፐር ጓደኞች የራሱ አሬውን እንዴት ነው ሶሻል ሚዲያ ላይ የሚሰራው እያሉ እየጠየቁኝ ነው። ኢቭን ገንዘብ የምትሰሩበት ሃይ ኢንካም ስኪል እንኳን ቢኖራችሁ አሁን ላይ ገበያው ያለው ሶሻል ሚዲያ ላይ ነው። ስለዚህ እዛ ላይ ወጥቼ እንዴት ነው የምሰራው የሚለውን አንደርስታንድ ማድረጉ እጅግ በጣም አስፈላጊ ነው። ኦኬ ሶ ማርኬቲንግ ዩርሰልፍ፣ ራሳችሁን መሸጥ መቻል ማለት የፈለገ ፈጣን መኪና ቢኖራችሁ ምርጥ መኪና ቢኖራችሁ እንዴት እንደምትነዱት ካላወቃችሁ ፖይንትለስ ነው። ራይት
ሂደን የሆነ ታለንት የተደበቀ ታለንት የባከነ ፖቴንሻል እንደማለት ነው። ሶ የፈለገ ኦኬ ሙያ ቢኖራችሁ ሰዎች እናንተ ስለምትሰሩት ነገር ካላወቁ ገንዘብ ሊሰጧችሁ ይችላሉ? አይችሉም። ስለዚህ ገንዘብ እንዲከፈላችሁ ሰዎች ስለምትሰሩት ነገር ሊያውቁ ይገባል ማለት ነው። ኦኬ ሶ እንዴት ነው ራሳችሁን የምትሸጡት? ቢካዝ አት ኤንድ ኦፍ ዘ ዴይ ለሙያችሁ ሳይሆን ለእናንተ ብለው ነው ሰዎች የሚከፍሏችሁ። ዩ አር ደ ፕሮዳክት ይባላል። እዚህ ነገር ላይ ብዙ ጊዜ አውርቼበታለሁ፣ ሌላ ጊዜ አወራችኋለሁ። ብቻ ዩ አር ደ ፕሮዳክት፣ ራሳችሁ መሸጥ መቻል አለባችሁ። ኦኬ ሶ እንዴት ነው አክቹዋሊ ራሳችሁን የምትሸጡት የሚለውን ስንመለከት ብዙ ሰው ገንዘብ እየሰራ ያልሆነው የሚሰራው ነገር ስለሌለው እውቀት ስለሌለው ሳይሆን ብዙ ሰው ስለማያውቀው ነው። አንድ ቢዝነስ ብዙ ሰው ካወቀው ገንዘብ ይሰራል እንዴትም አድርጎ በዚህ መስራት እንችላለን። ስለዚህ ትልቁ ጠላታችሁ እዚህ ሌቭል ላይ ስትደርሱ አለመታወቅ ነው። አለመታወቅ እንዴት ነው የምታሸንፉት? በእነዚህ 4 መንገዶች። የመጀመሪያው በማርኬቲንግ ቋንቋ ትንሽ አድቫንስ ሊመስል ይችላል፣ ግን ልመዱት። እንዲህ አይነት ነገር መላመድ አለባችሁ። ዋርም አውትሪች፣ ኮልድ አውትሪች፣ ኮንቴንት ኤንድ ፔድ አድ የምንላቸው 4 ሰዎች ስለእናንተ እንዲሰሙ የምታደርጉባቸው መንገዶች አሉ። አዳምጡ በደንብ። ቀላል ነው። ዋርም አውትሪች ማለት የምታውቋቸው ሰዎች ጋር እየደወሉ ይሄን ነው የምሰራው፣ አጎቴ ሶሻል ሚዲያ ማርኬቲንግ ተምሬያለሁ፣ አይኖ ሆስፒታል እንዳለ፣ አይኖ ክሊኒክ እንዳለ እኔ ላስተዋውቅልህ። ኮልድ አውትሪች ማለት ከጉግል ላይ የሆነ ስልክ ትፈልጋላችሁ፣ ደውሎ ገሌ ዴንታል ክሊኒክ ነው፣ ሰው እንዲህ አይነት አገልግሎት ሰጣለሁ፣ በነጻ እየሰጠራሁ ነው ያለሁት፣ ልስራላችሁ። ኮልድ አውትሪች ነው። ኮንቴንት ደግሞ ሶሻል ሚዲያ ላይ ወጥቼ ሶሻል ሚዲያ ማርኬቲንግ እሰራለሁኝ፣ ሬስቶራንት ያላችሁ ሰዎች ለ1 ወር ነጻ አገልግሎት እየሰጠሁ ነው፣ አናግሩኝ። ኮንቴንት። ፔድ አድ ደግሞ ያችን ቪዲዮ ወስድና ምን አረጋታለሁ? ፌስቡክ አድ ላይ ወይ ቡስት አረጋታለሁ ወይ ካምፔን እሰራባታለሁ። እነዚህ 4ቱ መንገዶች ሰዎች እናንተ ስለምትሰሩት ነገር እንዲያውቁ የምታደርጉበት ነው። እኔ 4ቱንም ተጠቅሜዋለሁ። ኢንፋክት ኮልድ አውትሪች እያደረኩኝ ራሱ ዩቲዩብ ላይ አንድ ቪዲዮ አለ። ራንዳምሊ ስልኮችን እየደወልኩ ለቢዝነሶች እንዴት ሚቲንግ ስኬጁል አደረግ እንደነበር፣ ያውን ፍሪ አይደለም የሚከፈልበት፣ እንዴት ስኬጁል አደረግ እንደነበር ሄዳችሁ ተመልከቱት። ኦኬ እዚህ ሌቭል ላይ ግን እኔ ሪኮመንድ የማደርጋችሁ ዋርም አውትሪች ላይ ነው። ምክንያቱም ገና ወደ ማርኬቱ እየገባችሁ ስለሆነ ማንም ሰው አያውቋችሁም። ሰው የምታውቋቸውን ሰዎች በሙሉ እየደወላችሁ እነሱን ጠይቋቸው። ሶሻል ሚዲያ ላይ ፎሎ የሚያደርጓችሁ 50፣ 100፣ 200 ሰዎች ይሆኑ ለእነሱ ንገሯቸው ምን እየሰራችሁ እንደሆነ። ኦኬ ሶ ኤቭሪ ስልካችሁ ላይ ያለ ኮንታክት በሙሉ የምትሰሩትን ነገር ሊያውቅ ይገባል። ብዙዎቻችሁ ግን ይህን አታረጉትም። አይነው እንደማታረጉት አይነው። ለምሮ የማታረጉት ፊር ኦፍ ጀጅመንት፣ ሰው ምን ይለኛል ብላችሁ ትፈራላችሁ። ይሄንም ጀመረ፣ ይሄንም እያደረገ ነው መባል፣ ሪጀክት መደረግን። አጎቴ ጋር ደውዬ በነጻ ልስራለህ ብዬ ሪጀክት ቢያደረገኝ እስከዛ እኮ ከአጎቴ ጋር እኮ ሪሌሽንሽፕ ሊበላሽ ነው። ሹት በዚህ ነገር የማያግዛችሁ ከሆነ ሪሌሽንሽፖቹ መጀመሪያውንም ፍራጃይል ነበር ማለት ነው ቤዚክሊ። ቢካዝ አዴኖ ዘዳይ ሪጀክት ብትደረጉም ባትደረጉም ግለሰቦች ጥቅም ነው ይዛችሁ ሄዳችሁ ያላችሁት አይደል? ውለታ አይደለም እየጠየቃችሁ ያላችሁት። ይሄን ነገር እኔ በነጻ ልፍታለህ፣ ይሄንን ችግርህን በነጻ ልፍታለህ፣ አንተ አትክፈለኝ። የምትከፍለኝ በሌላ ነገር ነው። በምን ነው የሚለውን ነግራችኋለሁ። አንድ ከአሌክስ ሆርሞዝ በጣም የምወድለት አባባል አለ። ኢፍ ዩ ሃቭ ኖ መኒ ዩ ሹድ ሃቭ ኖ ሼም። ገንዘብ ከሌለህ ሼም ሊኖርህ አይገባም። ዳትስ ኢት ኦኬ። ሶ ለነዛ ሰዎች በነጻ ችግራቸውን ስትፈቱላቸው እነሱም እንደሚሰጧቸው አንደኛ ፊድባክ ምን ማስተካከል እንዳለባቸው፣ ሁለተኛ ሪፈራል ሌሎች ለጓደኞቻቸው እንዲነግሯቸው፣ ሶስተኛ ደግሞ ሪቴንሽን ነው። ያ ማለት በነጻ ከሰራችሁላችሁ በኋላ ላይ ኦኬ አይ እየሰራ ያለው ነገር ጥሩ ነው፣ ስለዚህ አሁን ገንዘብ ከፍላለሁ። ሪቴንሽን 3 ነገር በነጻ የምትሰሩበት ሪዝን እነዚህ 3ቱ ናቸው። ፊድባክ መቀበል፣ ሪፈር እንዲያደርጓላችሁ ሌሎች የሚያሰሩ ሰዎችን፣ ሶስተኛው ደግሞ ሪቴንሽን ወደ ክፍያ እንድትቀይሯቸው ይሆናል ማለት ነው። ሰምበዲ ሪጀክት ሲያደርጋችሁ፣ ሰምበዲ አልፈልግም ሲላችሁ ለምንድን ነው ያልፈለጉት የሚለውን ሂድን ኮስቶቹን ወቋቸው። ለምንድን ነው እምቢ ያለኝ ገሌ? ለምን ሊሆን ይችላል? አንደኛ ፕሮሚስ ያደርጋችሁትን ነገር ታሳካላችሁ ብሎ አላሰብም። አጎቴ ከስተመር ላምጣልህ በሶሻል ሚዲያ ስለው አላመነኝም። ዳትስ ኢት በቃ ፕሮሚሴን አላመነውም። ሁለተኛ ኢፈርትና የሆነ ነገር ሳክሪፋይስ እንዲያደርግ ጠይቄዋለሁ። እሺ ምንድነው የምናደርገው? ምንድነው ማድረግ ያለብኝ ስለው ምንድነው የምታደርገው መሰለህ? በየቀኑ እየመጣሁ ቪዲዮ ቀርጽሃለሁ፣ ያን ቪዲዮ ሶሻል ሚዲያ ላይ ፖስት አደርገዋለሁ፣ ሰዎች ያዩታል፣ ይመጣሉ። ከዛ ይወዝ ላይ በየቀኑ ቪዲዮ ልሰራ ነው፣ አልወድም እኮ ቪዲዮ መስራት። ከዛ ደግሞ ሳክሪፋይስ ላደርግ ነው ሰዓቴን፣ እዛ ጋር ፔሸንት ኑሮብኝ ለአንተ ቪዲዮ ልሰራ ነው። ስለዚህ እየጠየቀኝ ያለው ነገር ቱማች ስለሆነ እሺ አልልህም። ይሄ ነው ሂድን ኮስቱ። ሶስተኛው ደግሞ ታይም ነው። ታይም ይወስዳል። አንደኛ ሪዛልቱ እስኪመጣ በምን ያህል ጊዜ ከስተመር ታመጣለኛለህ ሲባል ያው ለጊዜ ይወስዳል ቢልድ እስኪደረግ ድረስ። ስለዚህ በቃ ታገሰኛለህ ካልኩት ይሄ ነገር ቶሎ ይመጣ ሪዛልት አለው፣ ስለዚህ አልፈልግም ይላል። አሁን የምትሰጡት ሰርቪስ ችግር ስላለበት ሳይሆን እናንተ የምታቀርቡበት መንገድ ሂድን ኮስቶቹ ላይ ሰውየው ፎከስ እንዲያደርግ ስለሚያስችለው ነው። ኦኬ መጀመሪያውኑ ኦፈር ክሬት የምታደርጉበት መንገድ ትክክል ከሆነ፣ ራሳችሁን የምትሸጡበት መንገድ ትክክል ከሆነ ያ በነጻ የሰጣችሁት ነገር ተቀባይነት የሚያገኝበት ምንም ምክንያት የለም። ይሄ አንዱ አሁን ሶሻል ሚዲያ ማርኬቲንግ ለሚሰሩ ሰዎች በጣም በሰፊው የምናስተምርበት መንገድ ይሄ ነው። ተመሳሳይ ሰርቪስ አንድ ሰው ይዞ አንዱ ተቀባይነት ያገኛል በክፍያ፣ አንዱ በነጻ ምን ቢባላል ለምን ነው ሲባል ኮሚኒኬት የሚያደርጉበት መንገድ ነው። ኦልራይት የነገርኳችሁ ነገር ጠቅሟችኋል ጋይስ? ጠቅሟችኋል? ይሄ ነገር ማድረግ እችላለሁ ወይም ደግሞ ክፍያ ይገባዋል ወይ ነገር ከነገርባችሁ ካሰባችሁ ጀስት
ኮሜንት ላይ ፔድ ብላችሁ ጻፉልኝ። ኦራይት ናው በነጻ የምትሰጡ ነገር አዘጋጃችሁ፣ ኬሪየር ፓዛችሁን መርጣችኋል፣ ራሳችሁን እንዴት ማርኬት ማድረግ እንዳለባችሁ ታውቃላችሁ፣ አውትሪች በማድረግ ከስተመር አግኝታችኋል። በነጻ የምትሰሩለት አሁን ስራውን በነጻ መስራት፣ ስራውን በነጻ ዴሊቨር ማድረግ ነው። በነጻ ስራ ስትሰሩ እንደተከፈላችሁ አድርጋችሁ ስሩ። ሁሌ አቬሌብል ሆኑ ችግሮቻችሁን ለመፍታት። ምንም ትንሽ የሚባል ታስክ እንዳትንቁ። ሁሉን ነገር ያለምንም ክፋት ስሩት። በቃ እኔ ቪዲዮ ኤዲተር ነኝ ብላችሁ አስባችሁ ፖስተር እያሰራችሁ ከሆነ ስሩ፣ ችግር የለውም። ምክንያቱም እየከፈሏችሁ እንኳ ባይሆን በሰዓታቸውና በኦፖርቹኒቲ እየከፍሏችሁ ነው። ስለዚህ ገንዘቡ አይደለም እዚህ ጋር ዋናው። ሩትለስ የሆነ ምንም በቃ ምህረት የሌለው ኤክስኪዩሽን ነው ከእናንተ የሚጠበቀው። ከማንም በላይ ጠንካራ ሰራተኛ ሆናችሁ መጀመሪያ ገብታችሁ መጨረሻ የምትወጡ ሰዎች መሆን ነው። ኦኬ። ሌላው በነጻ ስትሰሩ ቴክኖሎጂ ሌቨሬጅ አድርጉ። ማለት በዚህ ጊዜ ፒሲ ከሌላችሁ ትልቁ ፕራዮሪቲ ሊሆን የሚገባው ገንዘብ ከየትም ሴቭ አድርጋችሁ ፒሲና ኢንተርኔት መያዝ ነው። ምንም አይነት ሙያ ላይ ፒሲና ኢንተርኔት ያለው ሰው ሊበልጣችሁ ይችላል። ስለዚህ ቅድሚያ ስጡትና ገንዘባችሁን ሴቭ አድርጋችሁ ኮምፒውተር ግዙ። ኦኬ። ብዙ ሰው ፋየር የሚደረግበት ብዙ ሰው ከስራ የሚባረርበት ምክንያት ስራው ላይ ጎበዝ ስላልሆነ አይደለም። በቃ ስራውን በስነ ስርዓት መስራት ስለማይችል ነው። ችግሩ የሰርቪስ የመስጠት ያለ መስጠት ጉዳይ ነው እንጂ የሙያ የችሎታ ጉዳይ አይደለም። ብዙ ባለሙያዎቹን ቤት መጥተው እንዳይሰሩ ያደረጋችሁበት ምክንያት ምንድን ነው? ሰነፍ ስለሆኑ ኦር ሙያቸው ጥሩ ስላልሆነ አይደለም። የሚሰሩበት መንገድ ትክክል ስላልሆነ ፕሮፌሽናል ስላልሆነ። ኦኬ። በነጻ ስትሰሩ በደንብ ፎከስ ማድረግ ያለባችሁ ነገር የምትሰሯት እያንዳንዷ ስራ ፖርትፎሊዮ ናት። እኔ አዳማ የሆነ አክቲቬሽን ፕሮጀክት አግኝቼ የመጀመሪያ ስራዬን አፈርድሜ ፈተና 8 ሰዓት ኖሮብኝ 2 ሰዓት ስራ ገብቼ 6 ሰዓት ወጥቼ ለፈተና ሳላነብ ሳልዘጋጅ እስከ መግባት ድረስ መስዋዕትነት ከፍዬ ነበር። ያ የከፈልኩት መስዋዕትነት ግን ብዙ በሮችን ከፍቶልኛል። ኦኬ። ወደ ዲጂታል ኢኮኖሚ እንደ ዲጂታል ፋሲሊቴተር መግባት የምትፈልጉ ከሆነ አክሽን ስቴፖቹ ምንድን ናቸው? መጀመሪያ በነጻ የምትሰሩትን ሰርቪስ ማዘጋጀት፣ ለዛ ደግሞ ሃይ ኢንካም ስኪል ዴቨሎፕ ማድረግ። ሃይ ኢንካም ስኪል ደግሞ ዴቨሎፕ ለማድረግ ትክክለኛ ወይም ደግሞ ራይት ኤዱኬሽን የምንለውን ማግኘት ነው። ሁለተኛው እዚሁ ሃይ ኢንካም ስኪል ላይ የምትጨምሩት ነገር ደግሞ ሶፍት ስኪል ነው፣ ዊኒንግ ማይንድ ሴት ያለው ነው። እሱ ከያዛችሁ በኋላ ኬሪየር ፓዛችሁን ዲሳይድ ታደርጋላችሁ። ከዛ በመቀጠል ሰዎችን አውትሪች ማድረግ ማናገር ትጀምራላችሁ ማለት ነው። ከዛ ስራችሁን በነጻ መስራት ነው። ሪል የሆኑ ፕሮጀክቶች ሪል ወርልድ ፕሮጀክቶች ላይ ራሳችሁን ታላምዳላችሁ ማለት ነው። የሰራችሁትን ፕራክቲስ ወደ ፖርትፎሊዮነት አድ ታደርጉታላችሁ ማለት ነው። እነዚህን ስቴፖች አራቱን ስቴፖች መከተል የምትችሉ ከሆነ ወደ ዲጂታል ኢኮኖሚ ለመግባት ዝግጁ ናችሁ። ዲጂታል ፋሲሊቴተሮች ናችሁ ማለት ነው። ይህን ለማድረግ 2 ወር እጅግ በጣም በቂ ነው። 3 ወር 90 ቀን እጅግ በጣም በቂ ነው ወደ ዲጂታል ኢኮኖሚ ለመግባት ማለት ነው። ኦኬ። እነዚህን 4 ስቴፖች ያለፈ ሰው አሁን ለዴይቱ ሬዲ ነው። አሁን በነጻ የሚሰጠው ነገር አለ፣ በነጻ እየሰራ ነው ያለው። አሁን ዴይቱ ላይ ሲመጣ ምንድነው የሚማረው? ወደ ገንዘብነት እንዴት እቀይረዋለሁ የሚለውን ይማራል ማለት ነው። ሰው ነገ ምን አይነት ቢዝነስ ሞዴል ነው የምትከተሉት ወደ ገንዘብነት ለመቀየር? ከዛ መጨመር እንዴት ነው ሌቭል 1 ላይ ማርኬቲንግ የሚለውን እንመለከታለን። ኤንድ በክፍያ መስራት ምን ይመስላል፣ እንዴት ነው ኦንላይን ቢዝነስ አክቹዋል ቢዝነስ የምትሰሩት የሚለውን የምንመለከት ይሆናል ማለት ነው። አንዳንዶቻችሁ አሁን ቅር እያላችሁ ይሆናል፣ የሆነ ያልተዋጠላችሁ ነገር ይሆናል። ሲስተሙን አንደርስታንድ አድርጋችሁታል፣ ኦፖርቹኒቲውን አይታችሁታል፣ ግን ስቲል በቃ የሆነ ወደኋላ እያያዛችሁ ነገር አለ። ወደፊት እንዳትሄዱ እነሱን አድሬስ እናርጋቸው። የመጀመሪያው ገንዘብ ኦንላይን መስራት የሆነ የእድል ጉዳይ ነው ብላችሁ እያሰባችሁ ሊሆን ይችላል። ምናልባት ከዚህ በፊት በፎሬክስ ተበልታችኋል፣ የሆነ ፌክ ጉሮዎች ገንዘብ አታለዋችኋል፣ የሆነ ፒራሚድ ስኪሞችን ሞክራችሁ ሊሆን ይችላል። ግን እውነት ለመናገር እውነተኛ ገንዘብ የሚሰራው አክቹዋሊ ሶሉሽን በመስጠት ወይም ደግሞ ሪል የሆነ ሰርቪስ በመስጠት ነው እንጂ በኦንላይን የሆነ ወጣ ስለገባችሁ ብቻ አይከፈላችሁም። ሌላው አንዳንዶቻችሁ ደግሞ አይ ወይ ስማርት መሆን አለብኝ ወይ ታለንትድ መሆን አለብኝ ብላችሁ እያሰባችሁ ሊሆን ይችላል። ይሄ ኮምፒቲሽኑ ማለት ነው ከሌላ ሰው ጋር ከራሳችሁ ጋር ነው ኮምፒቲሽኑ። ከትናንት ማንነታችሁ የተሻለ ቦታ ላይ ከሆናችሁ ገንዘብ መስራት ትችላላችሁ። ታለንት ምን የሚባል ነገር እዚህ ጋር አያስፈልግም። ኦኬ። ይሄ ትምህርት ቤት የሰጠን ትልቅ ትራውማ ነው፣ ሎ ኮንፊደንስ እንዲሆን ያደርገን። ሶ ዋናው ጉዳይ በዲጂታል ኢኮኖሚ ገንዘብ ለመስራት ምንድነው? ኮንሲስተንሲ ነው። ኮንሲስተንትሊ ሳያቋርጡ መስራት መቻል ነው። ሜቢ አንዳንዶቻችሁ ደግሞ አይ እኔ ኦልሬዲ ረፍዶብኛል፣ ኦልሬዲ ኤቭሪቲንግ ሳቹሬትድ ሆኗል ብላችሁ ልታስቡ ትችላላችሁ። ይኸውላችሁ ማርኬት ሳቹሬትድ አይሆንም። ሁልጊዜም ቢሆን ሩም አለ። ሁልጊዜም ቢሆን የተሻለ ስራ መስራት ለሚችሉ ሰዎች ስቲል ኦፖርቹኒቲ አለ። አትሸወዱ። ሜቢ ደግሞ አንዳንዶቻችሁ አይ በጣም ፐርፌክት ስኪል እስኪኖር ድረስ መጠበቅ አለ ብላችሁ ልታስቡ ሊሆን ይችላል። በፍጹም ፐርፌክት የሆነ የሚባል ስኪል የለም። ከእናንተ የሚጠበቀው ከዛ ከሚከፍላችሁ ሰውዬ የተሻለ ሆኖ መገኘት ነው። በቃ ሰውዬው እንዴት ፖስት ማድረግ እንዳለበት ለማያቅ ሰው እናንተ ፖስት ማድረግ ከቻላችሁ በቂ ነው። በዛ ደረጃ ነገሩ ቀላል ሊሆን ይችላል። ቢካዝ ካልሆነ በጣም ሶፊስቲኬትድ የሆነ እውቀት ይዛችሁ ሄዳችሁ ምንም ለማያቅ ሰው ብትሰጡት እንደውም አንደርስታንድ አያደርገውም። ኦኬ። ለእኔ አይነቱ ሰው ግን አይሆንም ብላችሁ እያሰባችሁ ሊሆን ይችላል። ይሄ ደግሞ ሜቢ ከባክግራውንዳችሁ ኦልሬዲ ከምትሰሩት ስራ ከእድሜ ከዚህ በፊት ከተሳሳችሁ ስህተት በመነሳት ሊሆን ይችላል።
ግን እንድታውቁት የሚፈልገው ነገር ዲጂታል ኢኮኖሚ ጥሩነቱ ምንድነው? ከምንም ከስክራች ማንም ሰው ሊጀምረው ይችላል። ሊትራሊ ዩኒቨርሲቲ ውስጥ የነበረ የሆነ ዮናስ የሚባል ልጅ ዶርም ውስጥ ሆኖ የጀመረው ስራ ነው። ዩ ካን ኦልሶ ዱ ዲስ። ምንም ወደኋላ የሚይዛችሁ ነገር አይኖርም ማለት ነው። ኦኬ ማስረጃ ከኔ በተጨማሪ በ3 ወር ጊዜ ውስጥ በኪሌክስ አካዳሚ መጥተው በጣም አጭር በሚባል ጊዜ ውስጥ ኢንካም ማግኘት የቻሉ ሰዎች ላሳያችሁ፣ ለሁላችሁም እንደሚሰራ እንድታዩት ነው። ለምሳሌ ሰይድ 20 ዓመቱ ነው። የኪሌክስ 6 ፊገር ክለብ ነው። የኪሌክስ 6 ፊገር ማለት ከ100 ሺህ ብር እስከ 1 ሚሊዮን የሰሩ ሰዎች ያሉበት ክለብ ነው። እዚህ ውስጥ የፌስቡክ አድቨርታይዚንግን በመስራት እንደ ኤጀንሲ ከ100 ሺህ ብር በላይ ጀነሬት ማድረግ ችሏል በ20 ዓመቱ። ኦኬ ሌላ ሀናን ተመልከቱ። ሀና 28 ዓመቷ ነው፣ ሴት ነች። የዌዲንግ ኢንዱስትሪ ውስጥ ገብታ ሰርቪስ ነው የምትሸጠው። ኦንላይን ነው ዲጂታሊ ነው ፋሲሊቴት እያደረገች ያለችው። እሷም 6 ፊገር ውስጥ ገብታለች። ያ ማለት ከ100 ሺህ ብር በላይ ሜክ እያደረገች ትገኛለች በዚህ ስራ። ናትናኤልን ተመልከቱ። ናትናኤል ዩኒቨርሲቲ ተማሪ ነው፣ 23 ዓመቱ ነው። ስቲል ከ100 ሺህ ብር በላይ ጀነሬት ያደረገው ሶሻል ሚዲያ ማርኬቲንግ ለክላይንቶች እየሰራ ነው፣ ዲጂታል ማርኬቲንግ እየሰራ ነው። ኦኬ ሶሊያናን ተመልከቱ። ሶሊያና 6 ፊገር ውስጥ በ21 ዓመቷ 6 ፊገር ውስጥ የገባችው ወይም ከ100 ሺህ ብር በላይ ሜክ ያደረገችው ኮንሰልቴሽን ኢንዱስትሪ ውስጥ ገብታ ነው። የማማከር ስራ ውስጥ ዲጂታል ፋሲሊቴሽን ውስጥ ገብታ ነው። በሶሻል ሚዲያ እና በኮንቴንት ክሬሽን እውቀት ነው። ሶ እንዳያችሁት ከሆነ ሁላችንም የምንስማማበት ነገር እነዚህ ሰዎች ከተመሳሳይ ባክግራውንድ መጥተው እንዲህ አይነት ነገር መስራት የሚችሉ ከሆነ ዩኒቨርሲቲ ተማሪ፣ ክፍለ ሀገር ያለ፣ ውጭ ሀገር ያለ፣ እድሜ 21 እነሱ መስራት ከቻሉ እናንተ የማትሰሩበት ምንም ምክንያት የለም። ሶ በኦንላይን ገንዘብ መስራት የምትፈልጉ ከሆነ የሆነ የምትሸጡት ነገር ሊኖር ይገባል። አብዛኛዎቹ የኦንላይን ስራዎች እስካም ናቸው። የእኛ ጄኔሬሽን ገንዘብ የሚሰራው ቢልድ በማድረግ ሳይሆን ፋሲሊቴት በማድረግ ነው። ይህን ወደዚህ ኢኮኖሚ ወደ ዲጂታል ኢኮኖሚ ለመግባት ደግሞ ፈጣኑ መንገድ የሚሆነው ሰርቪስ ቤዝድ የሆኑ ቢዝነሶች ናቸው። ኦኬ ሶ ወደዚህ ሰርቪስ ቤዝድ ኢንዱስትሪ ደግሞ ለመግባት የግዴታ ሃይ ኢንካም ስኪል ዴቨሎፕ ልታደርጉ ይገባል። ዊኒንግ ማይንድሴት ሊኖራችሁ ይገባል። እነዚህ ካካተታችሁ በኋላ ራሳችሁን ማርኬት ማድረግ የመሸጥ ስኪል ካላችሁ በቀላሉ ዲጂታል ፋሲሊቴተር መሆን ትችላላችሁ ማለት ነው። ሶ ይሄንን ስኪል ይሄንን ሙያ የምትማሩበት መንገድ ሰክሰስፉል እንደምትሆኑና እንደማትሆኑ ዲሳይድ ያደርገዋል። ትክክለኛው ኤዱኬሽን ካገኛችሁ፣ ከእናንተ በፊት ቀድሞ ካሳካው ሰው ከተማራችሁ፣ ዊኒንግ ማይንድሴት ከኖራችሁ፣ ቱሎችን አክሰስ ማድረግ የምትችሉ ከሆነ፣ እንደናንተ አይነት ሰዎችን ማግኘት የምትችሉ ከሆነ፣ ኢምፕሊሜንቴሽን ሰፖርት ካገኛችሁ ፌል የምታደርጉበት ምንም አይነት ምክንያት የለም። እንደናንተ አይነት ምንም ሊሰጠው የሚችለው ቤተሰብ ከሌለው፣ የቢዝነስ ባክግራውንድ ከሌለው ቦታ ተነስቼ 2 ቢዝነሶችን ቢልድ ማድረግ የሚችል ከሆነ ጄኒውንሊ የማምንበት ነገር እኔም ቅድም ያሳየኋችሁም ልጆች ባለፉበት መንገድ የምታልፉ እንኳን ሰዎች ብትሆኑ ይሄን ነገር ማሳካት ትችላላችሁ። እኛ ሊቪንግ ፕሩፍ ነን፣ በህይወት ያለን ምስክሮች ነን። ኦኬ ሶ ይሄ አሁን የሰጠኋችሁ በቂ ቫልዩ ነበር ወይ? ጥሩ ነገር አግኝቻለሁ ብላችሁ ታስባላችሁ? የምታስቡ ከሆነ ፔድ ብላችሁ ጻፉልኝ ኮሜንት ላይ ፔድ። ናይስ ፐርፌክት። ይሄ ነገር ማሳካት ይችላሉ ብላችሁ ታስባላችሁ? ማሳካት ይችላሉ ብላችሁ ታስባላችሁ? ሶ የዚህ ሴሽን መጀመሪያ ላይ ለሁላችሁም 15 ሺህ ብር የሚያወጣ ስጦታ ሰጣችኋለሁ ብዬ ቃል ገብቼ ነበረ። 15 ሺህ ብር ሰጣችኋለሁ ብዬ ነበር ራይት? የሚያወጣ ስጦታ። ሶ ምን እንደሆነ ይሄን ከመናገሬ በፊት አንድ ነገር ልንገራችሁ። ሶሻል ሚዲያ ላይ እጅግ በጣም በተደጋጋሚ ከሚደርሱ ጥያቄዎች መካከል 3ቱ አሉበት። የመጀመሪያው ምን ልማር፣ ከየት ነው መጀመር ያለብኝ፣ ኤንድ ገንዘብ ለመስራት ምንድነው ማድረግ ያለብኝ። በተደጋጋሚ የሚደርሱ ጥያቄዎች እነዚህ ናቸው። ኢቭን እናንተ ላይቭ ያላችሁ አንዳንድ ሰዎችም ይሄን ጥያቄ እየጠየቃችሁ ሊሆን ይችላል። ቢካዝ አይ ነው ከየት እየመጣችሁ እንደሆነ አውቀዋለሁ። በደንብ ነው አንደርስታንድ የማደርገው ቢካዝ እናንተ የነበራችሁበት ቦታ ላይ እኔም ስለነበርኩኝ። ለዛ ነው ዩቲዩብ ላይ ኦልሞስት ከ4 ዓመት በላይ ከ618 በላይ ቪዲዮ የሰራሁበትን ምክንያት ይሄን ጥያቄ ለመመለስ ነው። ለእናንተ ስል መአት አርቲክሎችን በመቶዎች የሚቆጠሩ አርቲክሎችን መአት መጽሐፎችን አንብቤ ያለው እነዚህ የተማርኳቸው ነገሮች በ20ዎቹ እድሜ ውስጥ 2 ቢዝነሶች እንድገነባ አስችለውኛል። ከ4000 በላይ እንደናንተ አይነት ተማሪዎችን ትሬን አድርጌ ያለው በኪሌክስ አካዳሚ ከፕራይቬት ተማሪዎች ኦፊስ ድረስ እየመጡ አብረን ሰርተናል ቢዝነስ ቢልድ እንዲያደርጉ። ስለዚህ ያላችሁበትን ኢሹ ከምን ተነስታችሁ እንደሆነ ከማንም በላይ አንደርስታንድ አደርገዋለሁ። ሶ አይ ዊሽ ለሁላችሁም ሶሻል ሚዲያ ላይ ለምጽፉልኝ ሰዎች በሙሉ ሪስፖንድ ማድረግ በጣም ደስ ይለኝ ነበረ። በት ደስ ብሎ ግን እንዲቀር አልፈለኩም። በነፃ ላማክራችሁ እፈልጋለሁ። በነፃ ምን መማር እንዳለባችሁ፣ ወደ የትኛው መንገድ ብትሄዱ የተሻለ እንደሆነ ላማክራችሁ እፈልግ ነበረ። ይሄ ፍላጎቴን በመያዝ የሆነ ክሬዚ ነገር አድርገናል። ይሄ ኢትዮጵያ ውስጥ ተደርጎ አይታወቅም። ምናልባት ዓለምም ላይ በጣም ጥቂት የሚባሉ ግለሰቦች ብቻ ያደረጉት ነገር ነው ያደረግነው። ኦኬ ፐርሰናሊ ከእያንዳንዳችሁ ጋር ከዚህ በፊት አብራችሁን ከሰራችሁ ሰዎች ጋር ከ4000 በላይ ተማሪዎች፣ የፕራይቬት ተማሪዎች፣ ወርክሾፕ ላይ ኢቨንት ላይ የማገኛችሁ ላይቭ ሴሽን ላይ በሺዎች የሚቆጠሩ ሰዎች ጋር ኢንተራክት ሳደርግ የተማርኳቸው ነገሮች በሙሉ ዶክመንት አድርጌያቸዋለሁ። እያንዳንዷን ሴናሪዮ እያንዳንዷን ጥያቄ በገባኝ መንገድ ኦርጋናይዝ አድርጌ ዮናስ ሞህ ኤአይ የሚሰኝ
በሀገራችን የመጀመሪያው የሆነ የኤአይ ኤጀንት ዴቨሎፕ አድርጌላችኋለሁ። ይሄ የኤአይ ኤጀንት ትሬን የተደረገው ልክ እንደናንተ አይነት ሰዎች ጋር አብሬ ሰራ ባከማቸዋቸው እውቀቶች አንደርስታንድ ባረኳቸው ሴናሪዎች በሰጠዋቸው መልሶች በመነሳት ነው። ይሄ ኤአይ ቤዚክሊ ዮናስ በቴክኖሎጂ መንገድ እያወራ እንደማለት ነው። እኔን መጠየቅ የምትፈልጉት ነገር በሙሉ መጠየቅ የምትችሉት አብሯችሁ ሊሰራ የሚችል ኤአይ ነው። ይሄ ኤአይ እኔን ይረዳኛል እንዴት አክቹዋሊ እኔን ሊረዳኝ ይችላል ብላችሁ የምታስቡ ከሆነ አክቹዋሊ ይረዳችኋል። ለምን? በሁለት መንገድ። የመጀመሪያው እንደናንተ አይነት ሰዎች ጋር አብሬ ሰርቻለሁ። ተማሪዎች ጋር፣ ኢምፕሎዮች ጋር፣ ፍሪላንሰሮች ጋር፣ ቢዝነስ ኦነሮች ጋር ፕሮባብሊ ልክ እንደናንተ አይነት የሆነ ሰው ረድቻለሁኝ። ሁለተኛ ግን እንደናንተ አይነት ሰው እንኳን ባረዳ ግን ከሌሎች ሰዎች መማር አትፈልጉም? ቢካዝ እድገት እኮ የሚመጣው ከሌሎች ሰዎች በመማር ነው። ራይት በሆኑ ደቂቃዎች ፍጥነት ለጠየቃችሁ ጥያቄ መልስ ሰጣችኋል። ከዚህ በኋላ እንዴት ነው ምን ልማር፣ በየትኛው በኩል ብሄድ ይሻላል፣ ምን አይነት ሲቹዌሽን ልምረጥ የሚለው ነገር አያሳስባችሁም። ቢካዝ በዛ ፍጥነት ዮናስን ባገኘው ምን ልጠይቀው እችላለሁ የምትሉትን ሊመልስላችሁ ስለሚችል ማለት ነው። ይሄንን ከዚህ በፊት የትኛውን ቦታ ላይ አቬሌብል አድርገ ነው አናቅም። ኦነስትሊ በጣም ቫሉዌብል ነገር እየመሰላችሁ በጣም ጠቃሚ ነገር እየመሰላችሁ ከሆነ ነው በጣም ጠቃሚ ነገር ስለሆነ አይም ሊትራሊ ኤክሳይትድ። ኢትዮጵያ ውስጥ የመጀመሪያው የኤአይ ኤጀንት ነው ትሬን የተደረገ ማለት ነው። ዲስ ኢዝ ዘ ሞስት ቫሉዌብል የሆነ ነገር ልሰጣችሁ የሚችለው። አንድ ሰው እኔን ለማማከር በሰዓት በትንሹ 10 ሺህ ብር ኮስት ያደርገዋል። መጥቶ ሰንባዲ ከእናንተ መካከል አማክሬ ብላይ በትንሹ 10 ሺህ ብር ቻርጅ ያደርገዋለሁ። ይሄንን ኤአይ ቱል ለማግኘት ምን ያህል ገንዘብ መክፈል እንዳለባችሁ ከመናገሬ በፊት ከኔ ፐርሰናል ኮንሰልቴሽን ለማግኘት ከኔ ፐርሰናል ማማከር ለማግኘት ምን ያህል ኮስት የሚያደርግ ይመስላችኋል? ዳይሬክትሊ ከኔ መልስ ለማግኘት ምን ያህል ለመክፈል ፈቃደኞች ናችሁ? ትክክለኛውን ስትራቴጂ ማግኘት አመታትን ዝም ብሎ ከመሞከር በትራይ ኤንድ ኤረር ከመልፋት ትክክለኛውን መልስ ለማግኘት ምን ያህል ገንዘብ ትከፍላላችሁ? ለእናንተ ስፔሲፊክ ፕሮብለም የሆነ ስፔሲፊክ የሆነ መልስ ማግኘት ምን ያህል ነው ለእናንተ ወርዝ የሚያደርገው? 5,000 10,000 15 25 አስቡት። እሱ ቁጥር ያዙት በአይምሯቸው። ኦኬ ይሄ ኤአይ የሚሰጣችሁ አንድ ነገር ብቻ ቢሆን እሱም ክላሪቲ፣ በቀጣይ ይሄንን ማድረግ ትችላለህ የሚል መልስ ብቻ ቢሰጣችሁ ቫሉዌብል ነው ጠቃሚ ነው ብላችሁ አታስቡ? ዳትስ ዋይ 25 ሺህ ብር ነው ወርዝ የሚያደርገው ብዬ የማስብበት ምክንያት። በት 25 ሺህ ብር ትከፍሉ አልጠይቃችሁም። 25 ሺህ ብር አላስከፍላችሁም። ሆነስትሊ ኢቭን 12 ሺህ ብርም አላስከፍላችሁም። ይሄ ቱል ምን ልማር በየትኛው ጆርኒ ሊሄድ የሚለውን ጠይቃችሁት መልስ ሰጥቷችሁ በየጊዜው ደግሞ ራሱን እያስተማረ ራሱን እያሳደገ ያለ መሳሪያ ነው። ይህንን ቱል ለማግኘት ይህንን ቱል እኔ ዴቨሎፕ ለማድረግ ከምታስቡት በላይ ገንዘብ ወጥቼበታለሁ። በጣም ብዙ ገንዘብ ነው ኮስት ያደረገኝ። ልነግራችሁ አልችልም። ስለዚህ ገንዘብ ባወጣበት ወይም ደግሞ እናንተ ከፍላችሁ አክሰስ ብታደረጉት ነው ሴንስ የሚሰጠው። ራይት ይህንን ዮናስ ሞ ኤአይ ኮንሰልቴሽን እዚህ ላይቭ ላይ ልተገኛችሁ ሰዎች ፎር ፍሪ ይሰጣችኋለሁ። የስ በነጻ ታገኙታላችሁ። ኦኬ ይህንን ኤአይ ለ3 ቀን ያህል ያ ማለት ኢቨንቱ እስከሚጠናቀቅበት ጊዜ ድረስ የፈለጋችሁትን ጥያቄ እየሄዳችሁ ጠይቃችሁት መልሳችሁን ማግኘት ትችላላችሁ ማለት ነው። ሴሽኑ ሲጀመር ፕሮሚስ ያደረኩላችሁ 15 ሺህ ብር ወርዝ የሚያደርገው ፕሮሚስ ጊፍት ይሄ ይሆናል ማለት ነው። እዚህ ድረስ አብራችሁ ስለመጣችሁ ላይቭ ስለተቀመጣችሁ ቴንክ ዩ የምልበት መንገድ ይሄ ነው። ይሄንን ቱል ነገ ጃንዋሪ 27 ማለት ነው ጠዋት ላይ ቴሌግራም @ዮናስሞህ ኤአይ በሚል ታገኙታላችሁ። ወይም ደግሞ ሊንኩን እዚህ ቻቱ ላይ ድሮፕ እናደርግላችኋለን። እዛ ላይ በመግባት አክሰስ ማድረግ ትችላላችሁ ማለት ነው። ኦኬ አቬሌብል የሚሆነው እንደነገርኳችሁ ለ3 ወር ያህል ነው። የትኛው እንትን ላይ ነው ገብቼ የማገኘው ወይም ደግሞ የቴሌግራም ዩዘር ኔሙን ንገረን ካላችሁ ዲስክሪፕሽን ላይ ዩዘር ኔሙን ድሮፕ እናደርግላችኋለን። ልክ ነገ ጠዋት ላይ እዚህ ቪዲዮ ላይ ተመልሳችሁ ስትመጡ ዲስክሪፕሽን ላይ ታገኙታላችሁ። እዛ ዲስክሪፕሽን ላይ በምታገኙት ዩዘር ኔም በመግባት ይሄንን ኤአይ ኤጀንት ለ3 ቀን ያህል ኮንሰልቴሽናችሁን ማግኘት ትችላላችሁ ማለት ነው። እኔ ለእናንተ ቴንክ ዩ የምልበት መንገድ ይሄ ነው። ኦራይት በቂ ቫልዩ የሰጣችሁት በቂ ቫልዩ የሰጠዋችሁ በቂ ቫልዩ ነው። ኦኬ alright I know it's really crazy I know alright የሴሽኑ መጀመሪያ ላይ 2 አይነት ሰዎች ይረዳሉ ብዬ ቃል ገብቼ ነበረ። ስራ ላይ ያላችሁ ሰዎች በፍጥነት ወደ ዲጂታል ኢኮኖሚ የምትገቡበትና ገንዘብ የምታገኙበትን ሲስተም አሳያችኋለሁ ብዬ ነበር። አሳይቻችኋለሁ እንዴት በፍጥነት ወደ ዲጂታል ኢኮኖሚ እንደምትገቡ። ኦልሬዲ ስራ ያላችሁ ሰዎች ደግሞ ያላችሁ ነገር ሳታጡ ባላችሁ ትርፍ ታይም እንዴት አንድ ሃይ ኢንካም ስኪል ተምራችሁ ወደ ገበያው ልትገቡ እንደምትችሉ ነግሬያችኋለሁ። ኦኬ ከዛ በተጨማሪ ደግሞ በዚህ ነገር ላይ ሊያገዛችሁ የሚችል 25 ሺህ ብር ወርዝ የሚያደርግ ዮናስ ሞህ ኤአይ የተሰኘ በሀገራችን የመጀመሪያው የኤአይ ኤጀንት ዴቨሎፕ አድርጌ አክሰስ
አክሰስ እንድታደርጉ ለ3 ቀን ያህል ሰጥቻችኋለሁ ማለት ነው። ሶ ጥያቄው የሚሆነው ቃሌን ጠብቄያለሁ አልጠበቅኩም? ቃሌን ጠብቄያለሁ አልጠበቅኩም? ኦኬ ፐርፌክት። ሶ እስካሁን ያሳየኋችሁን ስቴፖች በመከተል ዲጂታል ፋሲሊቴተር መሆን ትችላላችሁ። ሶ አንድ ጥያቄ ልጠይቃችሁ። ዛሬ ያሳየኋችሁን እያንዳንዱ ስቴፕ ከተከተላችሁ፣ በነገርኳችሁ መንገድ ሃይ ኢንካም ስኪል ዴቨሎፕ ካረጋችሁ፣ ኬሪየራችሁን ከመረጣችሁ፣ ሶፍት ስኪል ከያዛችሁ፣ አውትሪች ማድረግ ከቻላችሁ፣ የምታውቋቸው ሰዎች ጋር እየደወላችሁ ራሳችሁን መሸጥ የምትችሉ ከሆነ ገንዘብ መስራት ትችላላችሁ ታስባላችሁ? ስራ አገኛለሁ ብላችሁ ታስባላችሁ? ጥያቄ ነው ለእናንተ። ኦኬ ሶ ፐርፌክት የሆነ ብሉ ፕሪንት ሊኖራችሁ ይችላል። ፐርፌክት የሆነ ፕላን ሊኖራችሁ ይችላል። ትልቁ ችግር ግን ያለው ኤክስኪዩሽን ነው። ብዙ ሰው ምን ማድረግ እንዳለበት ያውቃል፣ ስለማያደርገው ነው ገንዘብ የማይሰራበት ምክንያት። ኦኬ የሆነ ፌል በሚያደርግ ሰውና ሰክሰስፉል በሚሆን ሰው መካከል ያለው ትልቁ ልዩነት ቅድም የነገርኳችሁ እነዛ አንፌር አድቫንቴጆች ናቸው። ከሀብታም ቤተሰብ የመጡ ልጆች ሀብታም የሚሆኑበት ምክንያት አንደኛ ትክክለኛውን ትምህርት ስለሚያገኙ ነው። ሁለተኛ አክሰስ የሚያደርጓቸው መሳሪያዎች፣ ሪሶርሶች፣ ኮኔክሽኖች አሉ። ሶስተኛው ደግሞ ኢምፕሊሜንቴሽን ሰፖርት ያገኛሉ። ሰው ያግዛቸዋል ስራውን ሲሰሩ። ኦኬ ሶ ራይት ኤዱኬሽን ማግኘት፣ እነዛን ቱሎች አክሰስ ማድረግ፣ ኢምፕሊሜንቴሽን ሰፖርት ማድረግ የትኛውም ኮንሴፕት ላይ ብትወስዱት የሚሰራ ነገር ነው። ይሄ ካላችሁ አንፌር አድቫንቴጅ አላችሁ ከሌሎች ሰዎች በተለየ ማለት ነው። ስለዚህ ፌል የምታደርጉበት ምንም አይነት ምክንያት የለም። ቢካዝ እነዚህ ነገሮች ከዚህ በፊት ተሞክረው ቴስት ተደርገው የሰሩ ነገሮች ስለሆኑ ማለት ነው። ባት ብዙዎቻችሁ ግን እነዚህ ነገሮች የሏችሁም። እኔ ራሱ አልነበረኝ እውነት ለመናገር ኤንድ አልፈርድባችሁም። ቢካዝ አጌን እንዳልኳችሁ ነው ገንዘብ ላይ የላቸው እኔና እንደናንተ አይነት ከምንም ለተነሳ ሰው አቬሌብል የነበሩ ጉዳዮች ስላልሆኑ ማለት ነው። በት እነዚህ አንፌር አድቫንቴጆች ያሏቸው ቅድም ያሳዩዋችሁ ልጆች ግን በ21 በ22 በ23 ዓመት ምን እየሰሩ እንደሆነ አይታችኋል። እንዴት በ21 ዓመቱ የሆነ ሰው ከ100 ሺህ ብር በላይ ጀነሬት እንዳደረገ አይታችኋል በዲጂታል ስኪሎች። ስለዚህ አይ በኦንላይን ገንዘብ መስራት አልችልም ማለት አትችሉም። ኦኬ ክላይንት ማግኘት አልችልም ኢምፖሲብል ነው ልትሉኝ አትችሉም። ከምን መጀመር እንዳለብኝ አላቅም ልትሉ አትችሉም። ሶሻል ሚዲያ ማርኬቲንግ አይሰራም ልትሉ አትችሉም። ዲግሪ የለኝም ባክግራውንድ የለኝም። ይሄ ሁሉ ኤክስኪውዝ ልቀበላችሁ አልችልም። ቢካዝ አይታችሁታል፣ በእኔም አይታችሁታል፣ ቅድም ባሳየኋችሁ መንገድ ኤንድ ሙሉ ስትራክቸሩን ደግሞ ተጠቅመው ስራ የሰሩ ሰዎችንም ተመልክታችኋል። ኦኬ ሶ እውነት ለመናገር እንደዚህ አይነት ኬሪየር ዲጂታል ፋሲሊቴተር መሆን የሆነ ያህል ጊዜ ይወስዳል፣ ምንም ጥያቄ የለውም። ኤንድ ጋይዳንስ ይፈልጋል። በት ብዙዎቻችሁ ግን ይሄ ጋይዳንስ የላችሁም። ኤንድ ኮንፊውዝድ መሆናችሁንም አንደርስታንድ አደርገዋለሁ። ቢካዝ ረጅም እድሜን ያሳለፍኩት ኮንፊውዥን ስለነበር ማለት ነው። ሶ የፈለገ ፐርፌክት ፕላን እንኳን ቢኖራችሁ ትክክለኛ ኤዱኬሽን ካላገኛችሁ እነዛን ያልኳችሁ ነገሮች አክሰስ ማድረግ የማትችሉ ከሆነ ኢቨንቹዋሊ ሄዳችሁ ጊቭ አፕ ማድረጋችሁ አይቀርም። ግን ይህንን አመት እንድታባክኑት አልፈልግም። ኦኬ ሶ አሁን መንታ መንገድ ላይ ነው ያላችሁት። አይደር በሚቀጥሉት ደቂቃዎች የምትመርጡት ውሳኔ ሰክሰስፉል አመት ይኖራችኋል ወይም ደግሞ የነበራችሁበት ቦታ ላይ ስታካርጋችሁ ትቆያላችሁ የሚለውን ዲሳይድ የሚያደርግ ይሆናል። ሶ አንድ ዲሲዥን ታሳልፉ እፈልጋለሁ። ይሄ ዲሲዥን ምን እንደሆነ ከመናገሬ በፊት ግን አንድ ለሁሉም እስካሁን ድረስ በህይወቴ ስላገኘኋቸው ነገሮች በሙሉ ክሬዲት የሚሰጠው ነገር አለ። እሱ ምንድነው? ስፒድ፣ ፍጥነት። እኔ ስፒድን በጣም ነው የምወደው። ከምንም ነገር በላይ አትኩሬ ዋጋ የምሰጠው ነገር ቢኖር ፍጥነት ነው። እስካሁን ገንዘብ የሰራሁት አሁን ያለሁበት ቦታ ላይ የደረስኩት በፍጥነት ስለምጓዝ ነው። የሆኑ ሰዎች 4 5 ዓመት 10 ዓመት የሚወስድባቸውን እኔ በ3 ዓመት ማሳካት የቻልኩት በዚህ ምክንያት ነው። ብራግ ለማድረግ አለ እናንተ ማየታችሁታል ብዬ ስለማስብ ነው። ሶ አሁን 3 ኦፕሽን ያላችሁ። የመጀመሪያው ይሄ ሁሉ ነገር ነግሬያችሁ ምንም ነገር አለማድረግ ነው። ብታምኑ ባታምኑ ብዙ ሰው የሚያደርገው ይሄን ነው። ብዙ ሰው ይሄን ነው የሚያደርገው። አበቃ ከ3 ወር ከ90 ቀን በኋላ ህይወታችሁ ተመሳሳይ ነው የሚሆነው። ስቲል ስታክ አድርጋችሁ ቦታ ላይ ትቆማላችሁ። ስቲል ጀምሬ ቢሆን ድሮ ምን አድርጌ የሆነ ቦታ እደርስ ኮችል ነበር እያላችሁ ራሳችሁን መጠየቃችሁ አይቀርም። ብዙ ሰው ስታክ አድርጎ የሚቀርበት ምክንያት ይሄ ነው። ኤንድ ማጆሪቲዎቻችሁ ይሄን ነው የምትመርጡት። አይ ነው ኤንድ አም ሶሪ እንግዲህ ቃል የገባሁት ነገር ዴሊቨር ካላደረኩኝ እና ጥፋት ከሆነ ይቅርታ ጠይቃለሁኝ። ኦኬ ሁለተኛው ደግሞ ስሎ ትራክ የምትመርጡ ሰዎች አላችሁ። ያ ማለት በዛ በጨለማ መንገዱን በማታውቁበት መንገድ በተበላሸ መኪና መሄድ የምትመርጡ ሰዎች አላችሁ። ኦፍኮርስ እስካሁን የነገርኳችሁን ፕላኖች በሙሉ በስነ ስርዓት መከተል ከቻላችሁ በራሳችሁ መንገድ ተጉዛችሁ ሰክሰስፉል ትሆናላችሁ። ዳትስ ኢት። እኔ የሚሄድኩት በዛ መንገድ ነው፣ ምንም ጥያቄ የለውም። በት ከነዚህ ነገሮች ከዩቲዩብ ከምን ራስን ማስተማር ግን ችግሩ ምንድነው? ጊዜያችሁን ታባክናላችሁ። አንደኛ ትክክለኛ ኤዱኬሽን አታገኙም፣ ሁለተኛ ሪሶርስ አታገኙም፣ ሶስተኛ ለግራ ሲገባችሁ የምትጠይቁት ሰው የለም፣ ስትሳሳቱ የሚያረማችሁን ሰው አታገኙም፣ ፕሮግረሳችሁን ስራችሁን ኢቫሉዌት የሚያደርግላችሁ ሰው የለም። በዚህ ምክንያት በጣም ብዙ ሰው ጀምሮ አቁሟል። እናንተ ራሳችሁ በእርግጠኝነት ብዙ የዩቲዩብ ቱቶሪያል ቪዲዮ ጀምራችሁ ያልገፋችሁባቸው ማአት ናቸው። ራይት ኦፍ ኮርስ ኤንድ አብዛኛውም ሰው እንደዛ ነው። ከሳምንት ከ2 ሳምንት በኋላ ያቆማል። ግን የሆነ ነገር ላይ ኢንቨስት ላለማድረግ ወይም ደግሞ በነፃ ራሴ እሰራዋለሁ ብሎ በማሰብ ገንዘብ ሴቭ የሚያደርግ ይመስለዋል ብዙ ሰው። ግን አይደለም። እናንተ ሴቭ ያደረጋችሁትን ገንዘብ ነው የምታስቡት፣ ግን በጊዜ በታይም እየከፈላችሁት ነው ያንን ገንዘብ። ኦኬ ኦልራይት። ይህንን ፕሮብለም ግን ሶልቭ ማድረግ የምትችሉ ከሆነ ኢንፎርሜሽን ፊልተር የማድረግ ችሎታው ካላችሁ፣ ረጅም ሰዓት ካላችሁ፣ ብዙ ቪዲዮዎችን እያዩ የመማር ካላችሁ ሰክሰስፉል አትሆኑም እያልኩኝ አይደለም። በደንብ በራሳችሁ መንገድ ተጉዛችሁ ሰክሰስፉል መሆን ትችላላችሁ። በት ፌል የማድረግ የሆነ ቦታ ላይ ስታክ አድርጎ የመቅረት ጊቭ አፕ የማድረግ እድላችሁም ግን በዛው ልክ ከፍተኛ ነው የሚሆነው። በት
በፍጥነት መጓዝ ለምትፈልጉ በፍጥነት እዚህ ቦታ ላይ መድረስ ለምትፈልጉ ሰዎች ግን ሶስተኛ ኦፕሽን አለ። እሱም በፋስት ትራክ መሄድ ነው። በፋስት ትራክ መሄድ ቅድም እንደነገርኳችሁ አንደኛ ራይት ኤዱኬሽን ማግኘት ነው። ሁለተኛ እንደዚህ አይነት አሜዚንግ የሆኑ ቱሎችን አክሰስ ማድረግ መቻል፣ ኢምፕሊሜንቴሽን ሰፖርት በቴክኖሎጂና ከሚያስተምሯቸው ሰዎች ማግኘት ነው። ኦኬ እነዚህ ፋስት ትራክ የምለው ቅድም እንደነገርኳችሁ ነው። የቦታ ብሄድ የምትፈልጉ እጃችሁ ላይ ማፕ ተሰጧችሁ በሃይዌይ በፍጥነት መንገድ በኤሌክትሪክ መኪና መሄድ እንደማለት ነው። በፋስት ትራክ መሄድ ማለት ሰው ለእናንተ 1% ለሆናችሁ ሰዎች በፍጥነት መጓዝ ለምትፈልጉ ሰዎች በ90 ቀን እንዴት ዲጂታል ፋሲሊቴተር መሆን እንደምትፈልጉ ነግራችኋለሁ። ኦኬ ሶ ይህንን የመጀመሪያውን ፓስ ከመረጣችሁ ምንም አለማድረግ የእናንተ ምርጫ ነው። የሚቀጥሉ 90 ቀናት ተመሳሳይ ናቸው የሚሆኑት። በራሳችሁ መሄድ የምትፈልጉ ሰዎች ጉድ ላክ። ግን አጌን እንዳልኳችሁ ነው ስታክ አድርጎ የመቅረት ፕሮባቢሊቲያቸው በጣም ከፍተኛ ነው የሚሆነው። ሶስተኛውን ፓዝ በፋስት ትራክ መሄድ ለምትፈልጉ ሰዎች ግን እኔና ቲሞቼ እንዴት ልንረዳችሁ እንደምንችል ልንገራችሁ።